ባሳለፍነው ሳምንት ትምህርት ቤቶች ተማሪዎችን መቀበል ጀምረዋል። ታዲያ ይህንን ጊዜ በጉጉት ስትጠብቁ ቆይታችሁ ልጆቻችሁን ለመጀመሪያ ጊዜ ወደ ትምህርት ቤት የላካችሁ እናቶች ምን ተሰምቷችሁ ይሆን? ከባድ ስሜት ነበር አይደል? እንግዲህ ይህንን ቀንም በጉጉት የምትጠብቁ እናቶች ለዚህ ቀን እንዲያበቃችሁ መልካም ምኞታችን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እናትነት ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም እንደተለመደው አንዲት እናት እዚህ ይዤላችሁ ቀርብ ያለው ከእንግዳችንም ጋር የተለያዩ ሐሳቦችን እያነሳን በተለይም የልጆች አስተዳደግ ላይ ትኩረት አድርገን የተለያዩ ሐሳቦችን ወደ እናንተ የምናሻገር ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛችኋለን። እንደተለመደው እንግዲህ ማስተዋወቂያ ከመምጣቴ በፊት ዘወትር ባለባበስ በኩል አጋራችን የሆነችውን ሌላ ስታይልን እጅግ አድርጌ አመሰግናለሁ። ሌላ ስታይል ቤተል ሂራ ታወር ላይ ታገኙታላችሁ። እንግዳችንን ታውቀን እንመለስ። ትውልድና እድገቷ በመዲናችን አዲስ አበባ ታይዋን በመባል የሚጠራው አካባቢ ነው። የመጀመሪያ ደረጃ ትምህርቷን ሰፈረ ሰላም አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርቷን ደግሞ መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ያጠናቀቀች ሲሆን ሐረማያ ዩኒቨርሲቲ በማኔጅመንት የማዕረግ ተመራቂ በመሆን አጠናቃለች። ህንድ ውስጥ ከሚገኘው ኢንዲያን ጋንዲ ናሽናል ኦፕን ዩኒቨርሲቲ ደግሞ በማርኬቲንግ ማኔጅመንት ስፔሻላይዝ በማድረግ ማስተርሷን ሰርታለች። በመቀጠልም ሌላኛው ማስተርሷን ከአዲስ አበባ ዩኒቨርሲቲ ሶሻል ሳይኮሎጂ ተመርቃለች። የስራን ሀሁ በዲላ ዩኒቨርሲቲ በመምህርነት ስራ የጀመረችው የዛሬዋ የእናትነት ፕሮግራማችን እንግዳ ሳይኮሎጂስት ጀሚላ ጎሹ ትባላለች። እናትነትን ወደውት እንዲኖሩና በልጅ አስተዳደግ ላይ የተቸገሩ እናቶችን ለማገዝ 25 የሚጠጉ ጎረቤቶቿን በማሰልጠን የጀመረችው የምርጥ እናትና የምርጥ ሚስት ስልጠና የወሰዱ ሁሉ የሚያመሰግኗት ሲሆን ማስተማር እወዳለሁ ስትል የምትደመጠዋ ይህች እንግዳይ ባለትዳር የሁለት ሴትና የሁለት ወንድ ልጆች እናትም ናት። ተመልካቾቻችን እንግዳችንን ታውቀን ተመልሰናል። እንኳን ደህና መጣሽ ጀሚላ። እንኳን ደህና ቆየሽ ሀዩ። እንግዳይ ሆነሽ እዚህ ስለተገኘሽ ለእናቶች ያለሽን ተሞክሮ በተለይም ደግሞ አንቺ ከእናቶች ጋር የተገናኘ ስራ እንደመስራትሽ ለእናቶች የሚሆኑ ሐሳቦችን ልታሻገሪ እዚህ ስለተገኘሽ እጅግ አድርጌ ነው ማመሰግነው ጀሚላ። እንግዳሽ አድርገሽ ስለጋበዝሽኝ በተለይ ደግሞ ከስሙ ጀምሮ እናትነት በጣም የወደድኩት ፕሮግራም ነው። የሚቀርቡትንም ፕሮግራሞች አይቻችኋለሁ የተወሰኑትን በጣም ነው የወደድኩትና ተጋባዥ እንግዳ ስለሆንኩኝ በጣም ደስ ብሎኛል። በጣም ቴንኪዩ። በጣም አመሰግናለሁ ጀሙዬ። በምን ብንጀምር ጥሩ መሰለሽ? እንግዲህ ቀደም ሲል መግቢያ ላይ እንዳስተዋወቅኩት ለመጀመሪያ ጊዜ ትምህርት ቤት የሚገቡ እናቶች ለመጀመሪያ ጊዜ ልጆቻቸውን ወደ ትምህርት ቤት የሚልኩ ወላጆች የተለያዩ ስሜቶችን ይንጸባረቅባቸዋል። የተለያዩ ነገሮችን ነው የሚያስተናግዱት። የእናትነት ሌላኛውን ገጽታ ነው የሚጀምሩትና የተለየ ስሜት አለው ብዬ አስባለሁ። ካንቺ ኤክስፒሪየንስ ልጆችሽ ለመጀመሪያ ጊዜ ወደ ትምህርት ቤት ስትልኪ የነበረውን ስሜት ከመስዋዕት ምን ጀመርስ? አዎ ያሰብኩኝ ነበርና በተለይ የመጀመሪያ ልጅ ሲሆን የተለየ ስሜት አለው። የመጀመሪያ ልጅ 4 አመት ከ3 ወር ሆኖ ነው ያስገባውትና ትንሽ አፍ በደንብ አልፈታም ነበር። ድምጹ በጣም ጎርናና ነው እስካሁን ድረስ። ምን ገጠመኝ መሰለሽ? እየሸኘሁት ፊቱ ላይ አላለቀስኩም፣ ግን ከኋላ ሆኜ ያየሁት ሳያይ ማልቀሴ ትዝ ይለኛል። በተለይ ደግሞ ምን መሰለሽ በጣም ቻሌንጅ የሚያደርገው ነገር እንደ እናት ለብቻሽ ነው የምታሳድገው የነበረው። ምናልባት ቤተሰብ ወይ ቤት ኻዲሞች እናት አባት እህት ወንድም እንደዛ ነው ቅርብ ፋሚሊ የነበረው። ትምህርት ቤት ሲገቡ ግን የማያውቋቸው 300 400 ማህበረሰብ ነው ያለው እዛ ቦታ ላይ። እንዴት ይሆናል ነው የሚያሳስብሽ ነገር። እንዴት ይሆናል ከነሱ ጋር ቢርበው ምን ብሎ ነው የሚገልጸው? አፍ የማይፈቱ ልጆች ደግሞ አሉ። ያኔ ደግሞ ልጅ ምን ገጠመኝ መሰለሽ? ቤት ምጠራው ባባ እያልኩኝ ነው። የትምህርት ቤት ስሙ አህመድ ነው። ቤተሰብ መጀመሪያ ያወጣለት ስም አብደላህ ነው። እና ሁለተኛ ቀን ነው ሶስተኛ ቀን ላይ መጥቶ እማ እኔ ማን ነኝ አለኝ። አንተ አህመድ እኮ ነህ። አይ ሁሉም ሚስመጡ ስምህ ማን ነው ይለኛል አለ። የሰራው ስህተት ያኔ ነው የገባኝ። ኢቭን ቤት ላይ ራሱ በቅጽል ስም እየጠራን ኖርማል ስማቸው ቤት ገና ሲገቡ ፎርማል ስም የምናደርገው ነገር አለ አይደል? እሱ ራሱ ለካ በጣም ከባድ ነገር ነው የሚፈጥርባቸውና ከዛ በኋላ ግን ያው ተለምጇልሽ 2 3 4 5 ሲሆን በቃ ኖርማል ታረጋውልሽ። አልহামዱሊላህ 4 ልጆች አሉኝ። እኔ ምን ጠቀመኝ መሰለሽ? የትኛውን ቦታ ስወጣ ቤት ልጆቼን ሳሳድግ መሄድበት ቦታ ተናግሬ ነው።
ይሄ ለቅሶ ቤት መርፌ ላስወጋ ምናምን ብለን ምን ሸውደው ነው ትምህርት ቤትም ያን ነገር ስንደግም ወይም ደግሞ ምን ይሆናል አንዳንዴ በርጋ ጠብቀሃለሁ ስትወጣ አገኘሃለሁ ምናምን እንላቸዋለን ያኔ ያንን ኤክስፔክት ያደርጋሉ ደግሞ ምንድነው ቻው ማለትን አይለምዱም ማማ ትሄዳለች ግን በኋላ ትመጣለች የሚለውን ስለማናስለምዳቸው ይመስለኛል ያለቀሰ ልጅ አላጋጠመኝም ከአራቱ ልጆቼ ጥሩ ፐርፎርም ያደርጋሉ ሰላማዊ ሆኖ ተግባብተው ምናምን እያለቀሱ ምን አያችሁ ብታይ ልጆቹ ሲያለቅሱ ይሉሻል ምንም ማልቀስ ነው እንደ ስራቸው ምናምን ይሉሻልና አይ ዶንት ኖ ከቤትም ስወጣም ቻው እያልኳቸው ስለምወጣም ይሆን ደህና ናቸው ብዙም አላስቸገሩም ግን እንደናት ተሳሻለሽ ምን ይሁን ሽንቱ ቢመጣ ምግብ ቢረበው ቢወድቅ ኢቭን ጉንፋን አለ ንፍጥንትን ቢል ምናምን ምንድነው በቃ ከቤትሽ ወጥተው የሆነ የማያውቁት ኢንቫይሮንመንት ላይ እንዳልኩሽ 300 400 ሰው ጋር ሲሆኑ ትንሽ ያሳዝናሉ ያስጨንቅሻልም ግን አልহামዱሊላህ የህይወት እርከን ነው ዞሮ የህይወት እርከን ነውና ምንም ማድረግ አትችይም والله ያስችላችሁ ያጠንክራችሁ ብለሽ ጠንከርት ያለሽ ወላጅ ሲጠነክር ባይዘው ልጆችም ይጠነክራሉ ወይኔ እንዴት ልትሆን ነው ቤቢዬ በቃ ብቻህን ምናምን አይነት ፍርሃት ስናጋባባቸው እነሱ ፍርሃቱን ያውጡታል ገብቶሻል አንቺ ግን ተረጋግተሽ ተምረመተ ቤት ስትመጣ እንገናኛለን ጎበዝ ልጅ ትሆናለህ ሚስዬ ትወዳለሽ ጓደኞች ጎበዝ ይሉሃል ዜታም በቃ ደስ የሚል ነገር ስትነግሪያቸው ግን ደስ የሚል ውሎ የሚመጡትና የኛም ራሱ ዝግጅት ይመስለኛል ልጆች ላይ የሚንጸባረቀው ብዬ አስባለሁ በጣም ጥሩ እንግዲህ አንቺ የተሰማራሽበት የሥራ ዘርፍ ከሌሎች ወይም ደግሞ እኛ ከለመድ ነው በልጅነታችን እንዲህ ብንሆን ብለን ከመነላቸው የሥራ ዘርፎች ትንሽ የተለየ ነውና ትንሽ ብቻ ሳይሆን በደንብ የተለየ ነው በልጅነታችን እንዲህ ብንሆን ከወላጆች ጋር ወይም ደግሞ ከማህበረሰቡ ጋር ቀጥታ የሚያገናኝ ቤተሰብን ስለመጠበቅ የሚነገር ተቋም ከፍቼ ምናምን እንዲሰራሉ ምንለው ነገር አይደለም አንቺ ይሄንን ሐሳብ እንዴት ሊመጣልሽ ቻለ ይሄንን ወደዚህ ስራ ለመግባት ያነሳሳሽ ነገር ምን ነበር ገርምሻል እናትነት ሂደቴ ነው ምሳሌ ያስቀመጠኝ ከወለድሽ በኋላ ነው ከወለድኩኝ በኋላ ምን ሆነ ትምህርት ተማርኩኝ ያው ጎበዝ ተማሪ ነበርኩ በስመ ጎበዝ ማለት ነው የበጥናት ምናምን ሳይሆን በቃ ክላስ ሚስ ማድረግ አልፈልግም ሲናገር መምህሩ ይገባኛል እረዳለሁ ጥናት በደንብ ማጥናት የጀመርኩት እውነት ለመናገር 11ኛ ክፍል ሆኜ ነው ከዛ ሐረማ ዩኒቨርሲቲ ነበር የተመደብኩት በማኔጅመንት በማዕረግ ነው የተመረኩት የመጀመሪያ ስላይድ ዲላ ዩኒቨርሲቲ መምህር ነበርኩኝ መምህርነት ማስተማር ወዳለው ያው ትሬኒንግ ይልያው አንድ ላይ ተመሳሳይ ነገር ነው ማለት ቲቸርም ትሬነርም ትምህርት ነው ዴሊቨር የሚያደርገውና ከዛ ምን ሆነ ለማስተርስ ላከኝ ዩኒቨርሲቲው ማስተርስ እየተማርኩኝ ኦሬዲ የባለትዳር ነበርኩኝ የመጨረሻው ሴሚስተር ነገ ፈተና ልንጀምር ማታውን ነው ልጄን ወልጄ ያደርኩት የመጀመሪያ ልጄን ማለት ነው ከዛ የመጨረሻው ሴሚስተር ፈተና አመለጠኝ ማለት ነው ልጄን ቤት ሆኜ ነው ያሳደግኩት ስራም አልወጣም ነበር ሌላ ቦታም ኢንጌጅመንት የለኝም ነበር ወዲያውኑ ደግሞ ሁለተኛ ልጄን አረገዝኩኝ ቶሎ ነው ልጄን የወለድኩትና ሁለተኛ ልጄን 3 ወር እርጉዝ ሆኜ ነው ያመለጠኝን ሴሚስተር ፈተና የተፈተንኩት ሶስተኛ ልጄም ደግሞ ከ2 አመት በኋላ መጣች 3 አመት ከ6 ወር ላይ 3 ልጅ ወልጃለሁ ማለት ነው ከዛ 2 አመት ከ8 ወር እስከምትሆን ሶስተኛ ልጄ ስራ አልሰራሁም ልጆቼን በቅርበት ሆኜ ያሳደግኩኝ ነበር በርግጥ ትምህርት መማርበት በሳምንት አንድ ቀን መማርበት በሳምንት አንድ ቀን ደግሞ የተማርኩትን ማስተምርበት ወጣ ነበር እንደዚህ የዳዋ ሄዲንግ ፕሮግራሞች ማለት ነው ቤተሰብም ዚያራ ሲሆን ዘሽ ትሄጃለሽ ሙሉ ለሙሉ ተከርቸም እንዳይመስልሽ ማለት ነው ምን ሆነ ከዛ ኦሬዲ ማስተርስ አለሽ ዲግሪ አለሽ ፕሮፍ ማነው በቃ ያለሽን ፖቴንሻል ቤተሰብ ያቃል በጣም ከባድ ጊዜ ነበር የእናትነቱ ጊዜ ምንድነው ምን አይነት ኮሜንት ሰማ ነበር አንቺ ማስተርስሽን ይዘሽ ዳይፐር መቀየሪያ አባከንሹ አይነት ነገር ለምን አሰሪም ስራ እኮ ነው ያውም ረፍቴ የሌለው ደሞዜ የሌለው የእርከን እድገት የሌለው ስራ ነው እናትነት ለኔ ትልቅ ስራ ነው አልহামዱሊላህ አልጸጸትበትም ባይሆን የሚጸጸተኝ ምንድነው ወድጀው እንዳሳልፈው አልተደረኩም እኔም ያንን አላደረኩም በአካባቢ ያለው ሰው ያንን አላገዘኝም በህይወት ላይ በጣም ትልቁ መጥፎ ነገር እኔ እስከሚገባኝ ድረስ ይሁንሹን ነገር መጥላት ነው አዩ ይሁንሹን ነገር ስትወጁ መፍትሄ ታገኝለታለሽ በቃ
አክሰፕት ማድረግ ማለት ነው እዚህ ጋር ሆነሽ ያ ነገር እየተመኘሽ ያለሽ እዛ ጋር ነሽ ምን የምትፈልጊው እዚህ ጋር ነሽ ያንን ኑሮ አትኖሪው ገብቶሻል ይሆንሽውን መውደድና መሆን ግን በጣም ትልቅ ነገር ነው ያ ሰዓት ላይ የሆንኩትን እናትነቴን ቤት ማሳለፌን ወደዋለሁ አሁንም ራሱ ከቤት ባልወጣ ደስ የሚለኝ ሰው ነኝ ግን ውድድ አድርጌው በደንብ ፕላን ያደረኩበት በደንብ ልጆቼን በጣም በትኩረት ሰጥቼ ተሻለ መስራት ይችላል ነበር ያም ሆነ አልহামዱሊላህ ልጆቼም አልহামዱሊላህ ጥሩ ደረጃ ላይ ናቸው በባህሪም በዲንም በትምህርቱም አልহামዱሊላህ ቅርም ላይ ነገር የለውም እንደውም በተሻለ መስራት ይችላል ነበር እላለሁ ከዛ ምን ሆነ ወደ ስራ ልግባ በቃ አሁን ልጅ ማሳደጉ ትምህርት ቤት ገቡ ምን ታደርጊያለሽ ቤት ቁጭ ብለሽ ስራ ልጀምር ብዬ ሳስብ እንደውም መጀመሪያ በሐሳቤ የመጣው ያው ማርኬቲንግ ስፔሻላይዜሽን ነው ማርኬቲንጉን ወደዋለሁኝ በሰዓቱ ደግሞ ዘምዘም እና ሂጅራ የተከፈቱበት ሰዓት ነበር የዛሬ 4 አመት 5 አመት አካባቢ ካልተሳሳትኩኝና በቃ ይሄ ኢስላሚክ ባንኪንጉን እስቲ ኮርስ ወስጄ ወላ ጀምሬ ሁሉ ነበር ኦንላይን ኮርስ መውሰድ እሱን ልቀላቀል ብዬ ያሰብኩ ባለበት ሰዓት ሳየው ፕሮፌሽናል ማኔጅመንት ነው የስራ ልምዴስ እናትነትና ሚስትነት ነው ማስተማር ደግሞ ወዳለው ጧት ወጥቶ ማታ መግባት እኔ ለሴት ልጅ ትክክለኛ ስራ ነው ብዬ አላስብም በግሌ አሁንም ቢሆን እንደው አላህ ቢያመቻችልን ኢትዮጵያ ላይ ስለሆነ ነው እንጂ ሴቶች መስራት አለባቸው አምንበታለሁ ግን ቢያንስ በሳምንት 3 ቀን ወይ ሆነ ዊኬንድ ላይ or something or ቤትም ሆነው እንጂ ልጅም ያሳደግሽ የቤት ኃላፊም ሆነሽ ገና 8 ሰዓት ስራ ተመድቦብሽ በጣም ከባድ ነው ከዛ ምን ሆነ ፋይናሊ በእናትነትም በሚስትነትም ሂደት ላይ ያነበብኳቸው የሰማኋቸው ዩቲዩቦች ብዙ ነገሮች ነበሩ መጽሐፎችም ነበሩ ለምን ስልጠና መስጠት አልጀምርም አልኩኝ እንደዚህ ከእህቶቼ ጋር ከሰፈር ጓደኞቼ ጋር ሹራ ስናደርግ እስቲ እንጀምር ተባባልን የሆነች መጽሐፍ ነበረች ቆንጆ መጽሐፍ ስካውን ድረስ ለትሬኒንግ ወይ የምትጠቀምበት ከዛ ስላይዶችን አዘጋጀው ቤቴ ኮንዶሚኒየም ቤት ነበር ችን ስቱዲዮአችን የምታከል ወደ 25 አካባቢ ጎረቤቶቼን ጠርቼ ትሬኒንጉን ጀመርኩኝ ኦኬ የሚገርም ለውጥ ማለት ነው የሚገርምሽ ስካውን ስንገናኝ እንደው ቤታችን እንዳስተካከልሽ አላህ ያንቺን ቤት ያስተካክለው እንደው ልጆቻችንን በአግባቡ እንድንስላደርሽ እንደው አላህ ኸይር ጀዛሽን ይክፈልሽ ስንት ጊዜ እኔ ትሬኒንግ ለ5 ቀን ምናምን ነው በየሳምንት በሳምንት አንድ ቀን ይሰጧቸው ቀድር ላይ ለቅሶ ላይ ጀሚላ እንዲብላን ጀሚላ ካለችኝ በኋላ እስካሁን ራሱ መንገድ ላይ ስንገናኝ ያንን ይሉኛል ሳይው ለካ ሰው ዕውቀት ነው የተጠመው የሚገርምሽ እና ምንድን ሆነ በቃ አሁን ባለፈው እንደ 3 ሳምንት በፊት 11ኛ ባች ነው ያስመረኩት ለባለት ዳሮች የልጅ አስተዳደግ ደግሞ 5ኛ ባች እና ስታዩ በትንሽ ኢንፎርሜሽን ጋፕ ነው ብዙ ሰው መስክልክሉ የወጣ ህይወት የሚኖረው ጥሩ ሰራው ብሎ ነው የሚያጠፋው ከዛ ደግሞ ደስ ይልሻል ቤት ነው የሚስተካከል ሰው ነው የሚስተካከል አላህ መላእክቶች የምድር ላይ ኸልቆች ሁሉ حتى الحوت في البحر الى الحديث ላይ አሳ እንኳን ባህር ውስጥ ያለች እንኳን አሳ ሰዎችን መልካም የሚያስተምርን ሰው ሰላዋት ያወርዳሉ ሐቂቃ እኔ ይሄ ነው በቃ እንደ ሞቲቭም የሚያሰራይ ነገር ደስ ይልሻል ሪዋርዲንግ ነው የሚያለቅሳለ ቤት የተስተካከለ ሰላማዊ ህይወት ኖርኩኝ ከልጆቼ ጋር ሰላም ሆነን ልጆቼ እኮ ማማዬ በጣም ምርጡን ሽኮ ብለው ስጦታ ሰጡኝ የሚልሻለ ስታዩ በቃ ይሄ ሪዋርዲንግ ነው በዛም አንድ አመት ሰራሁበት እንደውም በትምህርት ማገዝ አለብኝ ብዬ ደግሞ ሶሻል ሳይኮሎጂ በማስተርስ ፕሮግራም ባለፈው አመት ከ6 ኪሎ ግራጁዌት አረኩኝ ማለት ነው ምን ሆነ ዘንድ ኦፍ ዘዴ አሁን እኔ ፍላጎቴ ምንድነው አላህ እኔን ጀሚላን የፈጠረው ብዬ ማስበው ባሁን ሰዓት ሴቶች የሴትነት ሚናቸውን ወደው እንዲኖሩ ማስቻል የኔ ዱንያ ላይ የተፈጠርኩበት መሙላት ያለብኝ ክፍተት ብያለሁ ያው ይሄን ስልሽ ምንድነው ፌሚኒዝም በዚህ ጠልዝሻል ትክክለኛ ያልሆነ ዳዕዋና የዲን አስተምሮት በዚህ በኩል ሴቱን ይጠልዛል እናት ሆና ህይወት የምትሰጥ ሆና ሐዋ እናት እኮ ሲጀመርም ህይወት ካለው ነገር የተፈጠረ ህይወት ያላት ነው አንደ አኗኗሪ እንደ ለሆነ ሰንበዲ ብቻ ምትኖር በቃ ፈንክሽናል ናት እንጂ ለራሷ መኖር ማትችል ምናምን ተደርጎ የተሳለው ሴቱ ላይ እኔ ትልቅ ይሳራ ነው ብዬ አስባለሁ ትልቅ ይሳራና እሱን ማገዝ
የኔ ጀሚላ ኃላፊነት ነው አላህን የፈጠረበት ብዬ እስከማምን ድረስ ደረጃ ደርሻለሁ። ሂደቱ እንዲህ ነው። በቃ አስቤውም አልሜውም አላቅም። ግን ደግሞ አሁን ላይ መተውም የማልፈልገው ማሳደግም የምፈልገው የበለጠ ልሰራበትም የምፈልገው ፊልድ ሆኖ ተገኘ ማለት ነው። ማሻአላ እንግዲህ ጀሙዬ በስነ ምግባር የታነጹ ልጆችን ለማሳደግ እንዲታገዙ ለወላጆች እንዲሁም ደግሞ ሰላማዊ የሆነ ቤተሰቦችን ለመፍጠር የምታደርጊውን እንቅስቃሴ የሚያዩ በዙሪያ የሚያሉ እህቶች፣ ጓደኞቼ፣ ቅርብ ሰዎች ብዙ ጊዜ አሁን እንዳልሽው ስምሽን ያነሳሉና አንድ መልእክት አለን ብለዋል። እስኪ እሱን እንመልከት ወይ ደግሞ እንስማ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ የጀሙ 5ኛ ባች የምርጥ እናትነት ሰልጣኝ ነበርኩኝ። አልহামዱሊላህ እጅግ በጣም ብዙ ነገር ነው የጨመረልኝ። ጀሙ ይሄ እርጋታዋ ከአላህ ጋር ጥሩ ነገር እንዳላት የሚያስታውቅ የምታወራው ነገር ልብ ላይ ክትት የሚል በጣም ብዙ ከትምርቱ በላይ ብዙ በሷ ስብዕናዎች በሷ እርጋታ በማንነቷ በሁሉ ነገሯ ነው የተመከርኩትኝ። ከልጆቼ ጋር በጣም ጥሩ አታችመንት እንዲኖረን ሰበብ ሆናልኛለች። ብዙ ሰው ስለሚያነብ ምናምን እንደዚህ አይነት ስልጠናዎችን ችላ ይላል። እኔም ከነዛ ውስጥ አንዷ ነበርኩኝ። ምን ይሰራልኛል ኦሬዲ መጽሐፍ ላይ ያለ ነገር ነው የሚወራው ምናምን ብዬ ነበር ማስበውና አሳይመንቶቿ ፕራክቲስ የምናደርግበት መንገድ ምናምን በጣም ይለይ ነበርና መጨረሻ ቀን ወላሂ ሲያልቅ ራሱ በጣም ነው የከፋኝ። ምን አለ በቃ ሁሌ ቀኑ ላይ መቀጠል ብችል ከሌላ ባች ጋር ሁላ አስከል እና በዚህ አጋጣሚ ጀሙን በጣም እንደምወዳት በጣም እንደማከብራት አላህ ዱንያ ላይ ብቻ ሳይሆን አኺራ ላይም በጣም ከፍ አድርጓት ተመንድታ ማየት እንደምፈልግ መንገር ወዳለሁኝ። አላህ ከዚህ በላይ ደግሞ ለዚህ ኡማ የምትጠቅሚ ያድርግሽ። ሰላም አለይኩም ወራህመቱላህ። ሰሚራ እባላለሁ። በአንድ ወቅት በሂላል ኪድስ በጀሙ የልጅ አስተዳደግን ሰልጥኜ ነበር። ይህን ስልጠና በመውሰዴ ህይወቴ ላይ በጣም ብዙ ነገሮችን አቅልሎልኛልና ነገሮችን እንዳጣጥመም አድርጎኛል ብዬ አስባለሁ። እናትነት ስታጣጥሙ በጣም ደስ የሚሉ ነገሮች አሉ። ልጆች ለልጆች የምታደርጊውን ነገር ሁሉ ነገር ከአላህም ጋር የምታገናኝሽ ነገር ይሄ በዱዓ መታገዝንን የልጆች ፍላጎትንም እንድትረጂ የሚያደርጉትን ነገሮችን እንዴት ማቅለል እንዳለብሽ የልጅ ባህሪ የልጅ ኮመን የሆኑ ባህሪዎችን እንዴት መረዳት ትችያለሽ የሚለውንም ነገር በደንብ አሳይታኛለች እና ጀሙዬ በጣም አመሰግናለሁ። አላህ ለሁሉም ምድርሽ አላህ ያድርግሽ እና ባንቺ ብዙ ነገሮችን አግኝቻለሁ። ቴንክ ዩ ኔ ቆንጆ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልহামዱሊላህ። ጀሙዬ እንዴት ነሽ? ነጃት መደድ ባላለው የሶስት ልጆች እናት ነኝ። ስልጣናውን እየወሰድኩ ያለ የሁለት ልጆች እናት ነበርኩኝ። እርጉዝ ነበረች እና ከጀሙ ጋር ስለ ልጆች አስተዳደግና በትዳር ዙሪያ ያሉ ስልጠናዎችን ሂላል ኪድስ ጋር በመተባበር ያዘጋጀችው ስልጠና ነበረ። እርግጠኛ ባልሆንም ወይ የመጀመሪያ ዙር ሁለተኛ ዙር ብቻ ሁለቱም ትሬኒንጎች ወስደናል። ከሷ ስለ ልጆች አስተዳደግና በትዳር ዙሪያ ሁለት ስልጠናዎችን ወስደናል። አሁን እዚህ ጋር ስለ ስልጠናዎቹ ሙሉ ለመዘርዘር በጣም ሰፊ ነው። ግን እንደ መምህር ግን ጀሚላ ማለት ስለ ሳይንሱ ስለ ዲኑ ስለ ሳይኮሎጂካል ነገሩ መውቀት ያላት ሰው ናት ማለት አንዲት ሙስሊም ሴት ከሷ ትሬኒንግን ብትወስድ ምንም የምታጣው ነገር የለም። ማከለኛ በቃ ይሄ ባላንስድ ሁሉ ነገራችን ባላንስ እንድናደርግ ነው አርጋ ያስተማረችንና በጣም ብዙ ነገሮችን አግኝተናል። ስፔሻሊ ደግሞ የልጆችን በጣም መርጥ ነበር። በትዳር ዙሪያ የሰጠችን ስልጠና ደግሞ በቃ በጣም ፕራክቲስ አርገነው ይሄ ውጤቱን የምናየው አይነት ስልጠና ነው። እንደ ጓደኛ ነች ስታስተምር በጣም እንደ ጓደኛ ናት። ይሄ እንደ መምህር ላይ ከፍታ ላይ ሆና ሳይሆን እንደኛ ዝቅ ብላ ተናንሳ በቃ ይሄ ከልብ እንደ ጓደኛ ሆነን ቅልል ብላ ነው ያስተማረችንና በጣም ምርጥ መምህር ናት። ከዚህ በላይ አቅም አለሽ፣ በደንብ ስሪ፣ በደንብ ትሬኒንጎችን ስጭን። በጣም እናመሰግናለን። ካንቺ ብዙ ነገሮችን አግኝቼ በጣም ብዙ ያስተካከልኳቸው ነገሮች አሉ። ግን አቅም አለሽ፣ ከዚህ በላይ በደንብ ብትሰሪ ሙስሊሙን ኡማ በደንብ የምትጠቅሚ አቅም ያለሽ ሰው ነሽ። ሌሎች ሙስሊም እህቶችንም ደግሞ የምመክረው ትሬኒንጎችን በደንብ ብትወስዱ፣ በተለይ ደግሞ የጀሙ ትሬኒንግ ደግሞ
ስፔሻል በጣም ደስ የሚል ነው። ጀሙዬ በጣም አመሰግናለሁ። ሌላው ደግሞ ስልጠናውን በመሰጠን ሰዓት ከኖረችው ላይፍ ከምትኖረው ላይፍ የልጆች እናት ናት፣ ባለትዳር ናት። ስለዚህ ይሄ ፕራክቲካል የኖረችውን ነገር ነው በምሳሌም እያደረገች ታስተምረን የነበረው እንጂ ያልኖረችውን ላይፍ ወይ ደግሞ ቲዮሪውን አይደለም። ፕራክቲሱንም ከላይፏም ከጓደኞቿም ያለው ነገር ያንዳንዱኛ ልናገኘው የሚገባው ነገር ያንዳንዱን ነገር ሳታናለች። እንግዲህ ይሄን ይመስላል ጀሙ። የተሰማሽን ስሜት አፍታረፍት ቆይተን ስንመለስ ምን ሰማው ይሻላል። እንግዲህ ውድና የተከበራችሁ ተመልካቾቻችን አፍታረፍት ወተን እንመለሳለን። መልካም ቆይታ ይሆንላችሁ። ውድና የተከበራችሁ ተመልካቾቻችን እናትነትን እየተከታተላችሁ ትገኛላችሁ። ከአፍታረፍት ተመለስን። አሁንም ከእንግዳችን ጋር የምናደርገውን ቆይታ እንቀጥላለን። ጀሙዬ እንግዲህ ቀደም ሲል ያሰማውሽ እንግዲህ የልፋትሽን ውጤት የሰማሽበት ይመስለኛልና የተሰማሽን ስሜት መስማት ብንችል ደስ ይለኛል። በጣም ነው ደስ ያለኝ ሐቂቃ ልቤም እንትን ብሏል። ምንድነው ልገልጸው ሁሉ አልቻልኩም የተሰማኝ ስሜት። እኔ ወላሂ አላህ ኸይር ጀዛቸውን ይክፈላቸው። እኔ የፈለገ ነገር ባስተምር እነሱ መተግበር ስለቻሉ ነው ህይወታቸውን የለውጡት ብዬ አምናለሁኝ። ካሜራም ጀርባ እያወራሽ ነበርና አንዳንዴ በጣም የሚገራርም ነገር እኮ እንሰማለን እኮ። አይ የመስማት ችግር የለብንም። በተለይ በአሁን ሰዓት ኢንፎርሜሽን በጣም አቬይለብል ነው። ዩቲዩብ ብትከፍቺ፣ ቲክቶክ ብትከፍቺ፣ ጉግል ብታረጊ እውቀት በጣም እጃችን ላይ ነው ያለው። touch the screen touch the world ነው የሚባለው። this much information ማግኘት እንችላለን። ግን ዋናው ነገር ምንድነው መተግበር መቻል ነው። ክላስ ስንጀምር መሪሄ ራሱ ምንድነው የምነግራቸው እውቀት ማለት ያወቁት ሳይሆን የተገበሩት ነው። እና ፕሊስ እዚህ ስትቀመጡ አያውቃለሁ ሰምቻለሁ ነግራኛለች ከዚህ በፊት እንኳን በቢያለው እንድትሉ አይደለም እንድትተገብሩ ነው። እና ይህችን ፕሪንሲፕል ሁሌም ነው ማስተዋወሳቸው። ከዛም ያው የቤት ስራም አለው ግን ይሰሩታል። ደስ የሚልሽ ነገር ስለሰሩት ነው አልহামዱሊላህ ሰሙም ነጁም ኢኑም እንደዚህ አይነት ፊድባክ ይነገሩን። በጣም ነው ደስ ያለኝ። እኔ ከየት እንዳገኘሻቸው ራሱ ሰርፕራይዝድ ሆኛለሁ ድምጻቸውን ስሰማና አላህ ኸይር ጀዛቸውን ይክፈላቸው። ከኔ በላይ እነሱ ነው የማመሰግነው። የሰጧቸውን ነገር አምነው ትክክል ነው ብለው ትረስት አድርገው መተግበራቸው ህይወታቸው ለውጦ ያዩት እነሱ ናቸው። አልহামዱሊላህ በጣም ነው ደስ ያለኝ። አልহামዱሊላህ ደስ ስላለሽ ነው ደስ ብሎኝ። እንግዲህ እናትነት ሁሉ ጊዜም ቢሆን አዲስ ነው ይባልለታልና አንቺስ እናትነትን መጀመሪያ ከማወቅሽ በፊት የምትሰጪው ግምትና ወደ ህይወትሽ ከመጣ በኋላ እናት ኮንሽ በኋላ ያለው ስሜት ምን ይመስላል? እንዴት አገኘሽው እናትነት? በጣም የሚገርም ነው። እኔ ልጅ ሆኜ ምን አይነት ሰው ነበርኩ በነግራችሁ። እህቴ ታላቅቴ 2 አመት ምትበልጠኛለችና በጣም የዋህ በጣም ምልበሽ ግብ የሚል ሰው አለ አይደል? ለልጆች የክፍለ ሀገር ልጅ የነፍጡ ጭምልቅ ያለ ምንም አትለይም። በጣም ነው ትሪት የምታረገው። ከዛ ሲረብሿት ምን እንደምትል ታውቂያለሽ? ጀሚላ መጣችላችሁ እያለች ማስፈራሪያ ነበርኩኝ። እኔ ደግሞ አዎ ለእናቴ መጨረሻ ልጅ ነኝና ረጅም አመት ብቻዬን ነው ያው ታናሽ የለኝም። ይሆነ ሲደረግልኝ እንጂ ሳደርግ አላደኩም። የሚገርምሽ ይሄ ሜንታሊቲ እስካሁን አብሮኛል። ከላይቶቼ ምናምን ያደርጉልኛል እንጂ እኔ ቴክ ኬር ማረገው መሆንለት ምናምን ሳክሪፋይስ ማረግለት ሰው አልነበረም በህይወቴ ላይ። እና ማስፈራሪያ ልጅ ማስፈራሪያ ማለት ነው። መጣችላችሁ እያለ አይጋብዝም ነበር ጀሙ። ማረጋ አይቻልም እንግዲህ እውነታው ነው። ከዛ እህቴ ራሱ ትገረማለች። አንቺ ልጅ ስትወልጂ ልጅ ወደድሽ ትለኛለች። አሁን እኔና እሷ ልጆቻችን ትሪት የምናረግበት አይገናኝም ማለት ነው። የመጀመሪያ እርግዝና ላይ ብዙ ነገር እንትን ይልሻል። በተለይ አሁን እኔ ምን አስተውላለሁ መሰልሽ አልহামዱሊላህ እናትነት ከባድ ነው። والله መሰጠትም ነው። አልহামዱሊላህ አላህ ሴት አርጎ ይፈጠረን። አስበሽዋል የአላህ የሆነችዋን ሩህ እኮ ነው ይዘሽ 6 ወር ምናምን የምትቆዩ ያው ሩህ የሚነፋው ከ20 ቀን ላይ ስለሆነ ማለት ነው። እርግዝናው ከግፋቢል ከ9 ወር ከ15 ቀን በላይ አይሄድም። ይሄ ትልቅ ፈድል ነው፣ ትልቅ ኒዕማ ነው። የሆነች ነገር እንኳን ፋብሪኬት ለማድረግ እኮ ብዙ ድምጽ አለ፣ ብዙ ጪስ አለ፣ ብዙ ምን አለ። ግን ያ አላህ ሰው ነው ምን ተካው።
አላህን የሚገዙ ፍጥሮችን ነው የምንተካው ዱንያ ላይ የአላህን ኸሊፋነትን የሚወጡ ልጆች ነው የምናወጣው እና ይሄ ትልቅ ፈድል ነው ትልቅ የሚሆነ ፕሮጀክት ከመሆኑ ጋር ሴቷን ብዙ ያስከፍላታል ከሷ ስለሆነ ፖታሺየም ካልሲየም ማግኒዚየም አይረኑን ምኑን የሚወስደው ካንቺው ነው ገብቶሻል መውለድ መታደስም ነው በርግጥ የወለደች ሴት የተሻለ ጤናማ ናት ካልወለደች ሴት ሳይንሱ ራሱ አላህ ራሱ ደግሞ የሚተካበትም ደግሞ ሚንሳ አላህ አድርጎልናል እንደው አጂብ ነው በጣም አጂብ የሚሆንብኝ ነገር ነው እናትነትና መጀመሪያ ሰሞን ላይ እርጉዝ ሆኜ መጀመሪያ ልጄ ያው ይሄ ቮሚት ይሄ ማቅለሽለሽ ምናምን ኮመን ነው አይደለም ይመስላል የኔ እርግዝና አልহামዱሊላህ የለውም ያኔ እንዴ አያቅለሽልሽኝም እንዴ ያልኩ እምልበት ሁሉ ጊዜ ነበር በቃ ነው ብዬ ስላሰብኩኝ ማለት ነው ለካ የማይሆንበትም አጋጣሚ አለ ስጠይቅ ቤተሰቦቼም ብዙም እንደዛ አይደሉም ቮሚት ምናምን ማቅለሽለሽ ግን አለው እንቅልፍ የሚነሳሽ ነገር አለው ምግብ እንደልብሽ መብላት አትችይም በጣም ጨጓራ ይታመማል ቃሪ ያስቸግረኛል ዲስኮምፈርት አለው ብዙ ነገር አለው ስትወልጂ ደግሞ እኔ ወላሂ በሐሳብ ደረጃ በቲዮሪ ደረጃ ብዙ ነገር ተነግሮሽ ሊገባሽ ይችላል እናትነት ግን ካልሆንሹ የማይገባሽ ነገር ብዬ እኔ ደምደምኩት ስወልድ ማለት ነው አልጠናብኝም ጡ ብዙም አልহামዱሊላህ ብዙ ነገር አላህ አግርቶልኛል ከልሐምዱ ወሽክር ግን ደግሞ በቃ ካልሆንሹ የማታውቂ ፊሊንግ ነው ይሄንን ነው ያረጋግጥኩት በእናትነት አልহামዱሊላህ አላህ ሷሊ ያርግልን ደግሞ ምንወልዳቸውንም ልጆች እንግዲህ ጀምዬ እናትነት ከማርገዝ ጀምሮ ራሱን የቻሉ ሁሉም አዳዲስ ነገሮችን ይዞ ነው የሚመጣው ያልሽኝ የነበሩት ነገሮች አሉ እንደው ግን የእናትነት ከባዱ የሚባለው ፓርት የትኛው ነው ላንቺ ከበደሽ እናቶችን በዚህ ነገር ላይ ደግሞ የበለጠ ትኩረት ቢያደርጉበት ምትዩ ከባዱ የእናትነት ፓርት ምንድነው ወላሂ ማርገዝ መውለድ የሆነ ኢንዳለው ማሳደጉ ነው ማብቂያ የሌለው ነገር በህይወት እስካሉ ድረስና በተለይ አሁን የልጆችን እንደየእድሜያቸው ከፋፍለን ብናየው እስከ 2 አመት ያለ ልጅ በጣም ትኩረት ይፈልጋል ሰፖርት ይፈልጋል እንክብካቤ ይፈልጋል ፍላጎቱን ስሜቱን በለቅሶ ነው የሚገልጸው አፍ የሚፈቱት ወደ አመት ከ8 ወርና ከዛ በላይ ሲሆኑ ነው ምን ይሆናል በተለይ ተከታታይ ሲወለድ አሁን ለኔ በጣም ከባድ የነበረው ወቅት እንዳልኩሽ 3 አመት ከ6 ወር ላይ ሶስተኛ ልጄ ነው ልጃለሁ ከ5 አመት በታች የሆኑ 3 ልጆች ማለት ነው ባንዴ እና አንዴ እንደውም የአክስቴ ልጅ እንዴ 3 ህፃን ልጅ ይዘሽ ቆይ እንዴት ነው የምትሆኚው አለኝ እሱም ኮራሱ የሆነ 11 10 9 አመት እንደዛ አካባቢ ቢሆን ነው ሲያለቅሱም ምን ሲሉም ለሁሉም ነገር ይፈልጉሻል ጮጬ ሲሆን በጣም ቻሌንጂንግ ነበር እንደውም ልጆች አልহামዱሊላህ ብዙም የሚያስቸግሩም አልነበሩም አንዷን አቅፈሽ አንዷን እዚህ ጋር አስተኝተሽ ሶስተኛው ላይ ታረጊዋለሽ በቃ ትልቁ በሳይፈልግ ትልቅ ሆነ ያው ሌሎቹ መንታ ልጆች ባያቸውና ያ ጊዜ በጣም ከባድ ነበር እኩል ሊያለቅሱ ይችላሉ እኩል የሆነ ነገር ሊፈልጉ ይችላሉ በዛ ላይ ኮንዶሚኒየም ነው የምኖረው እንደውም አልহামዱሊላህ ሳስበው አንዳንዴ ሀቂቃ ኮንዶሚኒየም መኖር የተሻለ ጠቅሞኛል እላለሁ ለምን አልሽ በመታይበት ርቀት ላይ ናቸው ልጆች እቺ በቃ ስፔስሽን ጽድት ካደረግሽ እንደውም በህቶቼ ጋር ቤተሰብ ጋር ምናምን ሲሄድ እንዴት ነው በግቢ ቤት ልጅ የምታሳድጉ ነበር ምለው እኛ ላንቺ ጨንቆና ልጆችሽ ታፍነው ያደጉ እንላለን አንቺ የኛ ጨነቀሽ አለችኝ አንዴ እንደውም እህቴና ስታዩን ያውን ተመችቶኛል ሀቂቃ ይዣቸው ወጥቼ ማጫውትበት ሰዓት አለ ከዛ ውጭ ግን በመታይበት ስፔስ ላይ ነው ልጆችሽ የሚንቀሳቀሱት ፍሪደም ከሰጠሻቸው በተለይ አሁን እኛ እንደ እናት የምናጠፋው ነገር ልጆች ጨዋታ ትርፍ ስራቸው ነው የሚመስለን አንረዳቸው ለኔ ትርፍ ስራ አይደለም በቃ ጨዋታ ሳይንቲፊካሊ hatta ሸርዓን ራሱ እስከ 7 ያለ ልጅ እስከ 7 አመት ያለ ልጅ ላዒቡህም ነው ፕሪንሲፕሉ አጫውቷቸው ነው በጨዋታ ነው ብዙ ነገር መቅረጽ የምትችዩ ሳይንሱ ራሱ ጨዋታን በጣም ነው የሚደግፈው ልጆች ማወቅ ያለብን ነገር ሲወለዱ ንጹህ ወረቀቶች ናቸው እያንዳንዷ ኤክስፒሪየንስ ትምህርት ነች ሌሰን ነች አሁን ይሄንን ብርጭቆ እንደዚህ ቢገፉት በምን ያህል ፕሬሸር እንደሚገፋ ኮድ ያደረገ ነው አይምሯቸው እንደዚህ ደግሞ ቢያረጉት ይፈሳል ለካውስጥ ያለው ቢወረወር ይሰበራል ገብቶሻል ወረቀት ቢሆን እንደዚህ ባረገው ይቀደዳል ይሄ እንዲ ባረገው አይቀደድም እያንዳንዱ ሂደት የትምህርት ፕሮሰስ ነው ያንን አንረዳ በተለይ ጨዋታ ላይ ደግሞ ብዙ ነገር ነው እንትን የሚሉትና ቤትም ኮንዶሚኒየም ቢሆንም
በቃ ድስቱ ብረት ድስቱ ወጥቶ መጅሊሱ አንዳንዴ ፎቅ ቤት ሁሉ ይሰራል በመጅሊስ ማለት ነው። ነይ ማሚ እዚህ ግቢ ይላሉ። አንዳንዴ ፕሌይግራውንድ ያደርጉታል እንደዚህ ገልብጠው መንሸራተቻ አንዱን ትራፖሊ ፍራሽ ተደርድሮ መዝለያ ምናምን ኢንጆይ ያደርጉ ነው ቤት ውስጥ የሚውሉትና አልহামዱሊላህ ጥሩ ነው። ተከታታይ ሲሆኑ ከባድ ነው። በተለይ ግን ማለት ነው አሁን ትልቁ ልጄ 13 ዓመት እየሆነውና ከሳይንሱም ከትሬኒንግ ልምዴም ከሰዎችም የምሰማው ምን ገላ ማጠብ ምግብ ማብላት ሲያለቅሱ ማባበል ይሄ ነው እንደ እናትነት ስራ ጎርመስ ሲሉ ነው ከባዱ ስራ ነው የሚለው አብዛኛው ሰው ማለት ነው። ሳምሃው ኤክስፒሪየንስ እያደረኩት ነው 13 ዓመት እና 11 ዓመት ናቸው ተከታዩዋ ትልቁ ቻሌንጅ ይሄ ጉርምስና ላይ ነው ያስባለሁ። ምን ይሆናል መሰለሽ ሀዩ ልጅ ሆኖ ልጅ ናቸው ገብቶሻል። ልጅ እኮ አትውጪ ብሎሽ ከቤት ቸኮሌት ይዤ ልመጣለሁ ብለሽ እኮ እናትን ያህል ነገር በቸኮሌት መቀየር ይችላሉ። ማባበል ትችያለሽ መሸወት ትችያለሽ። ከፍ ሲሉ ግን የአይምሮ እድገታቸው ሰው ያረጋቸዋል። ሲጀመር የምናሳድገው ልጆች ልጅ ሆነው እንዲቀሩ አይደለም ሰው እንዲሆኑ ነው። አንደኛ ሌላው ፕሪንሲፕል ማለት ነው። በቃ ሁሌ አንቺን ፈላጊ ሁሌ ሆነ የምታባቢው ራሱን የማይችል ምናምን ልጅ ማሳደግ ትክክለኛ ልጅ አስተዳደግ አይደለም። ሰው የሚሆን በራሱ መቆም የሚችል በቃ ኢንዲፔንደንት እኮ ነው። አሁን እናትሽ አባትሽ አንቺን ምን ያህል ኮንትሮል ያደርጉሻል በዚህ እድሜ? በቃ የሉም እኮ አይደል እንደ ልብሽ ነሽ። ለዚህ ወቅት የሚጠቅም ነገር ነው እኛ ጋር ይያሉ መስጠት ያለብን ብዬ ነው ማምነው። ከፍ ሲሉ ጎርመስ ሲሉ ልክ እንዳንቺ ሰው ይሆናሉ። ሰዋዊ ማንነታቸውን ሰዋዊ ፍላጎትን ያለ መረዳት በተለይ ደግሞ እድሜውን ማለት ነው። ለምሳሌ አሁን አንዳንዴ ምን ይገጥምሻል አንዲት እህት እንደው ምን አጫወተችኝ ከ10ኛ ክፍል በታች ባለችበት እድሜ ላይ 5 ጓደኞቻቸው ጋር ሆና ደብረ ዘይት ሄደን እናቃለናች በትምህርት ሰዓት። ይሄንን የሷና ታቃለች የሌሎቹ ወላጅ አያውቁም። ልጆች የትምህርት ቤት ናቸው ብለው ነው የሚያስቡት። ገብቶሻል መሸወድ ሁሉ ይችላሉ ዳር ስማርት ኢነፍ ማለት ነው። እና ግን አሁን ልጄ ግን እንዲህ ብታደርግ እኔ አልፈቅድላትም ማለት እኛ ሳማው ያሳለፍነው የወጣትነትም የጉርምስናም እድሜ አለ። ያንን ያጠፋሽው አለ ምን ያልሽው አለ አላህና አንቺ ብቻ የምታውቁ ብዙ ነገር አለ። ልጅሽ ላይ ግን መድገም አትፈልጊም። ወላጅነት ይሄ ነው ከባዱ ነገር ማለት እያየሽ ልጅሽ ወይ ሲበላሽ ወይ መጥፎ ነገር ሲያረግ ወይ ከመንገድ ይወጣ ሲመስልሽ ልብሽ አይችልም። ግን ይሄ ደግሞ ሰዋዊ ማንነት ነው። እኔ ትሬኒንግ ላይ መመክራቸው ለማንም ሰው መመክረው ሰዋዊ ማንነታችሁን ተቀበሉ ነው። ሰው ይረሳል ሰው ያጠፋል ሰው አውቆም ያጠፋል ይዘነጋል ይሰለቻል በቃ ኖርማል ነው። እኛ እኮ አላህ ላይ የምናመጽ እኮ ሰዎች ነን። ልጄ እኔ ያዘዝኩት ለምን አልተቀበለም እኔ ካልኩት ውጪ ለምን ሰራ ብለን የመከራከር እኮ መብት ራሱ የለንም። አላህ ረቡል ዓለሚን ላይ እኮ የምናመጽ ሰዎች ነን። ይህች ነገር አክሰፕት ማድረግ የጉርምስና ፍላጎት አለው። ወንዱ ወደ ሴት ይዘነበላል ሴቷም ፍላጎት ይኖራታል መሽቀርቀር ምናምን በፊት ሂጃባን እንዲየጠመጠመች ኧረ ቤት ግለጩ የምትያት በኋላ እንዲወጣ ማለት ይጀምራል። ወንዱም በቃ እንዲማፍተልተል ይጀምራል ማሚ ያለ ጎርነን ብሎ ይሆን ነገር ሲጀምሩ ሰው ሲሆኑ ትራንዚሽኑ ማለት ነው። ያ ነው ከባዱ ሰዓት የወላጅነት። በተለይ ከመስመር ይወጡብሻል። ሐቂቃ ሂፍዝ አስተማርኩት ብለሽ ሱሰኛ ይሆናል። መድረሳ ላኩት ብለሽ እንዲኮ ያረገ ትባያለሽ። ትምህርት ቤት ነው ልጄ ብለሽ ሌላ አህዋል ላይ ታያለሽ። ብዙ ነገር አለ። ያኔ ነው ከባዱ። ፈሰብሩን ጀሚል አልኩ ነብዩላህ ያዕቁብ ልጆቻቸው አንደኛው ወገን እንግዲህ ነብዩላህ ዩሱፍን አለይሂ ሰላም ገድለው ማለት ነው። ያውቀውታል ልባቸው አላህ እንዲሞት አልፈቀደም። የመግደል ነው ሙከራ የተደረገበት። ፈሰብሩን ጀሚል ወላሁ المستعان على ما تصفون። ይሄ ነው እናትነት ላይ መኮርኮም መቅጣት ምናምን እዛ እድሜ ላይ አያዋጣም። ሷሂቡሁም ነው እስከ 7 ዓመት ላይቡሁም አልኩሽ አይደል አጫውቷቸው ነው። እስከ 14 ዓመት አዲቡሁም አደባ ሲዟሽ ፕሮግራም ደግሞ ጧት መነሳት ሰላት ራሱ ከ7 ዓመት በኋላ አይደል ማጥናት አለብህ መስገድ አለብህ አልጋህን ማንጠፍ ልብስሽን ማነሳሳት ጫማሽን ወልወል ካልሲሽን ማጠብ ሊሆን ይችላል ፕሮግራም ደመሆን። ከዛ በኋላ ግን ከ14 ዓመት በኋላ ሷሂቡሁም ነው እንደ ጓደኛ ርቀትሽን ጠብቀሽ ነው እንዴ እንደዛ ይሻላል ያልሽ እየተመካከርሽ
እንጂ ዘራፍ ምናምን እየተባለ አይኬድም። ያንን ነው በቃ ሰው ሲሆኑ ይችኛዋ ፓርት የምትከብደን ይመስለኛል። ልጅሽ አንቺ የምታውቂው ሽንት መሽናት ያስተማርሽው ነው ምግብ መብላት ያጎረስሽው ነው። ሰው ሲሆኑ ግን አለ በቃ የሰው ፋከልቲ ሁሉ አላቸው። ገብቶሻል? አንቺ ሜዲሲን ተማሪ እያልሽ ኧረ እኔ ማሚ ዝንባሌ ኳስ ጨዋታ ነው አልፈልግም ይልሻል። እንዲህ በቃ የተለያየ ሀሳብ ያመጣል። ያኔ ነው ከባዱ የወላጅነት ፈተና። ያኔ ነው ፈሰብሩን ጀሚል በቃ ሰብር ብቻ አይደለም መልካም የሆነች መታገስ እናትነትሽ ፍቅርሽ ክብርሽ ወላጅነትሽ ባለበት ሆኖ ያ ልጅ አጠፋም አለማም ሰራም አልሰራም እንደምትፈልጊው ሆነም አልሆነም ክብሩን ፍቅሩን መተማመኑን በፍጹም ሳትነኪበት ማለት ነው። የሚገርምሽ ይሄ ነገር ይመልሳቸዋል ልጆች። ግን በገባ በወጣ ቁጥር እንደዚህ ሆነ እንደዚህ አድርገ ምን ሰራው ስተት ማለት ነው። ሀዩ ሰላት ላይ ሰግድ ይችላል ለምሳሌ እንዴት አሰግድም ለምን አሰግድም ጸጉሩን ያንጨበረራል ልበልሽ አትቆረጥም ወይ እንደውም ድሬድ ነው ማድረግ ሊልሽ ይችላል። እንደውም ምን አየሽና ገና ይሄንን ሁሉ አረግልሻለሁ ሊል ይችላል። ልሉስ በተለይ ወንድ ልጆች ሲሆኑ በፍቅር በክብር በማመን ካያስቻቸው ግን መልካምነትሽ ሰውን ይገዛል። ይሄ ነው እቺ ከባድ ትመስለኛለች። አላህ ይጠብቀን። አሁን ይሄንንም ስታነሺ እንዳልሽው ሁሉም በየራሱ በፓርቲ የተከፋፈለ ነገር ነው ያለው አስተዳደጉ በራሱ እና ደግሞ የሰላማዊ ቤተሰብ መሰረቱ በራሱ የእናትና የአባት ሰላማዊ መሆን ነው ይባላል አይደል? ያን ደግሞ ለማሟላት የሴትንና የወንድን ሳይኮሎጂ ወይም ደግሞ ስነ ልቦና በደንብ መረዳት ያስፈልጋል የሚባለው። በልጆች አስተዳደግስ ላይ ጾታቸውን መሰረት ያደረገ ራሱን የቻለ አስተዳደግ ስነ ስርዓት ይኖረዋል? ኦፍ ኮርስ ይኖራል ብዬ አስባለሁ። መሰለሽ ዞሮ አላህ Subhanahu Wa Ta'ala አደምና ሐዋ አርጎ ነው የፈጠረ። አደም ብቻ ማድረግ ይችል ነበር ሐዋ ብቻ ማድረግ ይችል ነበር። ለሁማ አና ማለት ለኔ አለው ሜሴጅ አለው በራሱና ሜቢ እንደ መሰረት ራሱ ትዳር ማለት የወንድና የሴት ጥምረት ነው። አሁን ዘመኑ የደረሰበትን ታውቂዋለሽ። ሪሰርች ስሰራ ሶሻል ሳይኮሎጂ ሰማር 2018 ገባን አይደለ? 16 ላይ ነው ግራጁዌት ያደረኩትና ማሪታል ሳቲስፋክሽን የትዳር ደስተኝነትን ነበር የለካሁትና አንድ የተሰጠኝ ኮሜንት እንትን ላይ ትዳር ብለሽ አሁን እኮ ትዳር ብዙ አይነት ሆኗል። ኮሃቢቴሽን የሚባል አለ ያው ሳትጋቢ አብሮ መኖር ያው ምናቀው አለ ሊዋጡ ምኑ አለና ይሄን ተርም አስገቢ ነው የተባልኩት እንደውም እንደ ሳይንስ ያው አሁን ዘመኑ የደረሰበት ስለሆነ ማለት ነው። ባይዘው ያው ሪሰርቹ ላይ ስለነበረም ተወሰነ ጠቃቅሻው ነበር። በርግጥ እኛ የምናቀው ሳይንሱም የሚደግፈው ሰውን ሰላም የሚያደርገው ሴትና ወንድ ናቸው። ትዳር መስራች ምንም እሙን የሆነ ነገር ነው ሐቂቃ። ከዛም ደግሞ ሁለቱ ደግሞ ምን አላቸው ነው ሴቷ እንደ ሴት ወንዱ እንደ ወንድ ሲሆን ነው ትዳሩ የተሻለ ፐርፎርም የሚደረገው። ትሬኒንግ ላይ ቤስት ማዘር እና ቤስት ዋይፍ ነው ምርጥ እናትና ምርጥ ሚስት ነውና የቱን ልውሰድ ጀማው ዛሬ ራሱ መንገድ እየመጣው መዝገብ ፈልጋለሁ የቱን ላስቀድም ስትለኝ እኔ ትዳሩን ነው አስቀድም ያልኳት። የመጀመሪያው የሰው ለሰው ግንኙነት ሀዩ አደምና ሐዋ ነው የባልና ሚስትነት ማለት ነው። ሰው ልጅ የመጀመሪያ ሪሌሽንሺፑ ከጌታው ጋር ነው ከአላህ ጋር አደም አለይሂ ሰላም ከአላህ ጋር የነበራቸው ግን እንደ ሳምፕል ራሱ እንደ ግለሰብ ከፈጣሪ ጋር ያለን ሪሌሽንሺፕ በቃ ወዴትም የማታረገው ነገር ነው። የማከለኛ ሰርክልሽ ማለት ነው። ከአላህ ጋር ያለ ነገር የትኛውም ቦታ ላይ ሂጂ ባይዘው ያውንኛ የእምነትን የመንፈሳዊነትን የዲኖችን እንትን ቫልዩ እንኳንኛ እምነት የለሽ እንኳን ሰው ተረድቶታል። የሚገርምሽ ክላይሜት ቼንጅ ላይ ምናምን የአየር ንብረት ለውጥ ላይ የሃይማኖት አባቶች ምን አስተዋጽኦ ያደርጉ ሚል ትሬኒንጎች ኮንፈረንሶች ናቸው የሚዘጋጁት በአሁን ሰዓት። ሰውን አሁን ላይ የጎዳው መንፈሳዊ ማንነታችን ስላጣን ነው ብዬ አስባለሁ። ሰው እንደ ግለሰብ ኢቭን ልጅ ስናሳድግ ራሱ አሁን ልጅ አስተዳደግ ላይ በጣም ማየው ክፍተት በቃ የኔ ፕሮፐርቲ ያህል አድርጌ እንዲሰማኝና እንዲሆን አድርገን እናሳድጋለን። እኛ የማንን የአላህ ነን ከአላህ ነን የአላህ ነን ወደ አላህ ነን ሐቅ ነው በቃ ፈርደን እኮ ነው አላህ የሚጠይቀን የውመል ቂያማ ሂሳቡን ሁሉም ሰው በሰራው ልክ ነው። ስንፈጠር ጀምሮ ዓላማው የት ነው? አኺራ ነው የታወቀ ነው።
ይሄ ስፒሪቹዋል ማንነት መንፈሳዊ ማንነት ከዲን ጋር ከአላህ ጋር የተጠናከረ ስገድ ቅራ ሂጃብ ልበሺ ከማለት ባለፈ ማለት ነው ሲምፕሊ በምን እንደምንሸወር ታውቂያለሽ ማሚ የፈራው ይልሻል ሽንት ቤት ሊገባ ወይ መብራት ጠፍቶ ቤትም ስለሚያጋጥመኝ ነው ማማ ፈራው ይላሉ እኔ እናትሽ እያለሁ ይባላል ማለት ነው ሐፊዙን አላህን ከጨዋታ ውጭ ታደርጋለሽ እኔንም አንቺን የሚጠብቀን አላህ ነው ብትያትስ ወይ ብትዩስ አሃ ለከ ጠባቂ አለን ገብቶሻል በፍቅርም ደግሞ ይሄ ባይዘው አላህ ራሱ የተሳለበት እንትን ቀነቀጪ ገራፊ ናምን ጥፋት ሲያጠፋ አይደል አላህን የምናነሳው ማስፈራሪያ ማለት ነው ማስፈራሪያ ነው የምናደርገውና ይሄም ሌላው ስህተት ነው በፍቅር እንደውም የሚገርምሽ እስከ 15 አመት ለአቅመ አዳም ለአቅመ ሔዋን እስከሚደርሱ ስለ ጀነት እንጂ ስለ ጀሃነም አታውሩ ነው የሚሉት አንዳንድ ዓሊሞች የሚመክሩት በቃ ልጅ ናቸው ንጹህ ናቸው አቲድና ረቂብ ኮስራቸውን አልጀመሩም ያኔ ፍላጎትን ፍቅርን ጉጉትን እንጂ ማስፈራራትን ዛቻን ቅጣትን አይደለም መሳል ያለብሽ በዛ እድሜ ላይና እቃ ግዢልኝ ሲሉሽ አባትህ ሁሉ ይግባ እንጂ እድሜ ለደሞዜ ብቲ ራዚቋ አንቺ ነሽ ገባሽ አላህ ኢንሻአላህ አላህ ይሰጠናል እስኪ ዱአ አድርጉና አላህ ምን እንደሚያመጣልን እኔ ማታ እንደውም ገርሞኝ ያው ኻዲም የለኝም ብዬሻለሁ ሰሞኑንና ልጆች ቺፕስ ይወዳሉ ቺፕስ እኔ መበላት አለበት ብዬ የማስበው ምግብ አይደለም ያው ጁማ ግን ጣፋጭም ስለሚፈቅዱ እሰራላቸዋለሁ ብያቸው ነበር መብራት ጠፍቷል ኢሻ ሰግደን ቁጭ ብለን ትንሹ ልጅ 5 አመት ከ8 ወር ከ9 ወር አካባቢ ነው እንግዲህ መብራት የለም ሰሞኑን ደግሞ መብራት ሲጠፋ አንድ ቀን ምናምን ውሎ ነው እንትን የሚለው እና ቺፕስ እንሰራላችሁ አይመስለኝም አልኳቸው አሰሪልንም ማለና ማለት ነው አላህዬ መብራቱን አምጣው ብሎ ዱዓ ማድረግ ጀመረ ወላሂ መብራቱ መጣ እኔ ገረመኝ እንዴ እኔ እኮ ዱዓ አድርጌ ነው መብራቱ የመጣውና ምን ማለት ጀመረ እንደዚህ ነው ከአላህ ጋር ማስተሳሰር አንቺ እኮ ልትሞቺ ትችያለሽ ትታመሚ ትችያለሽ ምንም ነንኛ ያ ልጅ ግን እንደ ሰው መቀጠል አለበት እንደ ሰው ደግሞ የሚቀጥለው ጌታውን ከያዘ ነው አንደኛ ነገር ሁለተኛ ነገር ትዳር መሰረት ነው ትኩረት ሊሰጠው የሚገባው ነገር እኔ ለልጄ ከምሰጠው ትኩረት በላይ ለባለቤቴ ትኩረት መስጠት አለብኝ ባለቤቴ ለእህቱ ለወንድሙ ለእናቱ ለልጁ ከሚሰጠው ትኩረት በላይ ለኔ ትኩረት መስጠት አለበት መሰረት ስለሆነ ማለት ነው መሰረቱ ተንዶ ምንም ግንባታ አይገነባም ተግባባ ይሄ በጣም ትልቁ ትኩረት መሰጠት ያለበት ነገር ነው ሌላው ምለው ማነሳው ነገር ደግሞ ሀዩ አንድ አባት ለልጆቹ ሊሰጠው የሚችለው ምርጡ ነገር ሊያደርግላቸው የሚችለው ምርጡ ነገር እናታቸውን መውደድና ማክበር ነው ምንም ጥርጥር የሌለው ማለት ነው እኔ ጦት ላጠባ እችላለሁ ገብቶሻል ቅብስጭት ብለሽ እልህ ውስጥ ሆነሽ እያለቀሽ በቃ ህይወትሽን እየጠላሽ የምታጠቢው ልጅና በፍቅር በትኩረት ቀደስ በሚል ስሜት ልጆች እኮ ወተት ብቻ አይደለም የሚጠቡት ባይዘው ኢሞሽናችንን ሆርሞን ሁሉ ነገራችንን የሚጠቡት እነዚህ ስቀሽና ኩስተር ብለሽ ምን አይነት እንትን ከፍትፍቱ ፊቱ ይባላል አይደል ይለያያል ባይዘው ጡት ማጥባት ጡት ብቻ አይደለም አይመስለንም ኢሞሽን በጣም ያነባሉ ልጆች ህፃንም ሆነው ማለት ነው ካየሻውን ኩስተር ካልሽ ኩስተር ይላሉ እኛጋ ሽኝ ይላሉ ስለዚህ ኢሞሽናሊ ግሮ የሚያደርጉት በዚህ መልኩ ነው ሶ አሁን ይሄን ሰላማዊ ቤት ሁለቱን መሰረቶቹን ከመጠበቅ ይመጣል ሰላማዊ ቤት መሰረቱ ሲደላደል ስለ ልጆች ታስቢያለሽ ያው ሴቶች በተፈጥሮ ስንወልድም የልጅ የመውደድ ሆርሞናችን ስለሚጨምር ብዙ ጊዜ ሰማለው ካውንስሊንግ ላይ እንደው የመጀመሪያ ልጅን ከወለድኩ በኋላ ነው እንዲህ ሆነው ትልሻለች የመጀመሪያ ልጅ ከተወለደ በኋላ ነው እንደዚህ ሆነ ነው ሲባል ትሰሚያለሽ ሁሉ በቃ ሙሉ ለሙሉ ወደ ልጅ ማድረግ ማለት ነው እሱ ነው ግን ምንድነው ልጆችም እኮ የመጡት ከሱ በኋላ ነው ልጆች የመጡት ከሷ በኋላ ነው ገብቶሻል ልጆቹ እኮ ነገ አድገው እኔና አንቺ እናታችን ቤት ምንድነው ከኮራንዴ ከዛምታኔ ምን ሄደው አላህ ካለ ግን በእድሜ ካቆየሽ የምትዘልቀው ከባልሽ ጋር ነው ከሚስት ጋር ነው ገብቶሻል አብሮሽ የሚዘልቀው ሰው ጋር ነው ትኩረት ሰጥተሽ ሰላማዊ ማድረግ ያለብሽ ምን እንደሂደትና ይሄ ሲስተካከል የልጅ አስተዳደጉ በጣም ቀላል ነው ሰላማዊ ቤት
ሰላማዊ ሴትና ወንድ ሰላማዊ ልጆችን ያሳድጋሉ። ይሄንን በእርግጠኝነት አይቼዋለሁ። በአንድ ቀን የትዳር ትሬኒንግ ማማዬ ተለወጥሽ በጣም ብለው ስጦታ ሰጡኝ ያለችኝ እህት ሰምቻለሁ በአንድ ቀን። የአንድ ቀኑም ደግሞ የወንድና ሴት ልዩነት ነው ባይዘው በጣም የምወደው በጣም ሰው ሲረዳው ብዙ ነገር የሚገለጽለት ነገር ነው። ይሄ ወደ ትዳሩ ነው እና ልጅ አስተዳደጉ ላይም ዞሮ ሴትም ወንድም ነው የምናሳድገው አላህ ለሰጠን ማለት ነው። ሴትም እንደ ሴት የራሷ ፊጥር አላት፣ የራሷ ፍላጎት አላት፣ የራሷ ዝንባሌ ይኖራታል። ወንድም እንደሆነ ስለማየውም ነው ባይዘው አንዳንድ ኤክስፐሪመንት የተሰራ አይቻለሁኝ። ላይክ አሁን ሴቶች ፒንክ ይወዳሉ ወንዶች ሰማያዊ ይወዳሉ ምናምን የሚለውን የሆነ ኤክስፐሪመንት አይቻለሁ። ኤኒዌይስ እሱ ብዙም ወርዝ ላይ ያደርግ ይችላል ውይይታችን። ግን ምንድነው እኔ ማምነው ለምሳሌ አሁን ወንዱ ልጄ የኔ ጀግና፣ የኔ አንበሳ፣ የኔ ጎበዝ፣ የኔ መለሉ ሁሉ ልለው ይችላል። ቁመት አሁን ከኔ እኩል ሆኗልና የሆነ ስታደንቂያቸው የተሻለ ይሰራሉ። ሴት ልጅ ደግሞ ፍቅር ነው የምትፈልገው። በፍቅር ስትይዣት ሀቢበቲ ማይ ፕሪንሰስ ማይ ስዊት ማይ ኩዊን ምናምን ማለት ነው ስለምላቸውም ነው ልጆቼን ስትያቸው ይበለጥ አታችመንት ይኖራቸዋል። አሁን ትልቁና ትንሹ ናቸው ወንዶችን የቤትና ውጪ ናቸው። ወይ ኳስ ነው ወይ ጓደኞቼ ጋር ነው። ሴቶች ማማ ምን እናግዝሽ ሊሉ ይችላሉ። ወይ ቤት ናቸው ወይ የሆነ ክራፍት ነገር ይሰራሉ። የተለያየ ዝንባሌ አላቸው። ባይዘው አሁን ወንድ ልጆችን ወንድ እንዲሆኑ አድርገን ማሳደግ አለብን። ላይክ ነው የቤተሰብ ኃላፊ ነህ። ለእኔ አሁን ወንዱ ልጅ እህቶቹን ሲመታ አንተ እኮ ሰው ቢመታቸው እንኳን መጠበቅ ያለብህ ሰው ነህ። እንዴት አደርጋለህ? እንደዛ ነው የምቆጣው። ነገ እኮ አባታቸው ባይኖር እንኳን እነሱ እኔ ራሱ ያንተ ኃላፊነት ነኝ። እንደዛ እንዲያስብ ነው የምፈልገው። ሪስፖንሲብል እንዲሆኑ ማለት ነው። ባይዘው አሁን ላይ ትዳር ላይ እኮ የተቸገርነው እኔ ያሳደኩት ወንድ ልጅ እኔ ያሳደኩት ሴት ልጅ እኮ ነው ባለ ትዳር ሆኖ ይኸው በስንት ቀን ተፋቱ እንዲሆኑ ምንለው ዞሮ የኛ ውጤቶች ናቸው። ወንድ ሆኖ እንዲያድግ ሪስፖንሲብል ስራን የሚያስብ ቤተሰብ ኃላፊ ቀዋምነቱን ማለት ነው። አስተናባሪ ነው አይደል? ቀዋምነት ጉዳይ የሚሞላ በኃላፊነት ላይ ቁጭ ያለ ማለት ነው። ይሄንን ከልጅነታቸው ጀምሮ መቅረጽ ያስፈልጋል ብዬ አስባለሁ። ሴት ደግሞ የቤቷ ኃላፊ ናት። ቤቷ ላይ የሚያስፈልጋትን ነገር ልጆቿ እንዴት ነው ማሳደግ ያለባት እንዲህ ነገሮችን እና እንደ ሴትም ደግሞ ዝንባሌዎቿ ለምሳሌ ኳስ ተጫዋች ብታት ላይ መቻት ይችላል። ወይ ሱዚ ሊሆን ይችላል ወይ የሆነ ነገር ጨሌዎች ምናምን መስራት ሊሆን ይችላል። ወንዱ ልጅ ኳስ ብትገዥለት የተሻለ ኢንጆይ ያረጋል። እቺ ሌላ ነገር አለ የተለያየ ነገር አለ። ሳይኮሎጂካሊ ልዩነት አለ። አቋራጥኩሽ ሶሪ። ሰው እንዴት እንዳይረዳው ፈልጋለሁ መሰለሽ ሴት ቤት ስትል ከትምህርት መታ የቤት ስራውን ከመስራትም መጀመሪያ የቤት ስራዎችን እንድታግዝ ያንኑ ማለት ወንዱ ግን ውጭ ወጥቶ የመጫወት ምናምን እዚህ ላይ ብዙ ወላጆች አንደርስታንድ ያደርጉትም ወይም ደግሞ አይረዱትም ብዬ አስባለሁ። በቃ ወንዶች ትምህርት ቤት ሄደው ከመጡ ትምህርታቸውን ካጠኑ ምናምን ቤት ላይ ያላቸው ኃላፊነት ብዙም አይደለም የሚሆነው እና እዚህ ጋር ግን የሆነ ሚስ አንደርስታንዲንግ እንዳይፈጠር እውነት ነው። እንዴት ትገልጫለሽ? ጥሩ ሪማርክ ነው። ባይዘዌ የቤት ስራ ለሴት ለወንድ ተብሎ አይከፈልም። ቤት ለምሳሌ እኔ ክፍላችሁን አጽዱ ካልኳቸው ለወንዱም ለሴቶቹም የሚገርምሽ ወንዱ ልጅ የተሻለ ክፍሉን ያጸዳል ከሴቶቹ። ሴቶች ተቀራራቢ ናቸው ይፎካከራሉ። ወንዶቹ ግን ትልቅና ታናሽ ናቸው። ትንሹ አያግዘውም ራሱ ብቻውን ይሰራል ራሱን ችሎ። ቤት ውስጥ የሴት የወንድ የሚባል ነገር የለም። ሰው ነው የምናሳድገው ብዬሻለሁ አይደለ? ካምፓስ ላይ ምን ያጋጥምሻል መሰለሽ ካልሲ ለማጠብ እንዴት እንደሚይዝ የሚከብደው ወንድ አልጋ ማንጠፍ የማይችል እኛ አሁን በቦይለር ታውቂያለሽ ጅማፊዋ ሽሮን ሰራ ነበር ምናምን ሽንኩርት መክተፍ ምናምን የማይችል ባይዘው ይሄ እንኳን ለቤቱ ማለት ነው የሥራ ኃላፊነት ላይ ሆኖ እንኳን በቤት ውስጥ ስራዎችን የሚሰራ ልጅና የማይሰራ ልጅ አድጎ እንኳን የተሻለ ፐርፎርም የሚያደርገው የሚሰራው ለምን ሪስፖንሲብል ነው። አይቶ ማለፍ አይችልም። እኔ የተሰጠኝ ይሄ ብቻ ነው ብሎ ለቅሞ አይሰራ። እዛ ጋም ያለውን ክፍተት ያርማል። ይሄ ምንም ጥርጥር የሌለው ነገር ነው። ሰው ልጅ ለራሱ ሲል ነው። ረሱላህ ሰለላሁ ዐለይሂ ወሰለም እኮ ሊጥ ያቦኩ ነበር፣ ጫማቸውን ይሰፉ ነበር። የት ነው እሱን ትምህርት የምንወስደው? ሰርተው ሲጨርሱስ ጨዋታ ሰዓት ላይ ነው ያልኩሽ፣ እረፍት ሰዓት ላይ ነው ያልኩሽ።
ረፍት ሰዓት ላይ ያኛው ኳስ ልራገጥ ሊል ይችላል ግቢ ልዙር ሊል ይችላል ሳይክል ምናምን ሊል ይችላል ባይዘው ግዴታ የሴት ግዴታ የወንድ ላንልም እንችላለን ለምሳሌ አንዳንድ ሴትም ሆነው ከአባት ጋር በጣም አታችመንት ያላቸው ወይ የመጀመሪያ ሴት ልጆች የሆኑ ብዙ ጊዜ ስራ ላይ ትኩረት ያደርጋሉ ቤተሰቡ መርዳት ላይ ትኩረት ያደርጋሉ የወንድ ስራዎች ኢንተርስ ላይ ያደርጋቸው ይችላል ግን ዞሮ ሴት ልጅ የልጅ አሳዳጊ ናት እኔም እንኳን ለምሳሌ ሰራተኛ ነኝ እሰራለሁ አይደለ ቤት ቁጭ አላልኩም ግን ደግሞ ሞር ሪስፖንሲቢሊቲ የቱ ነው የቤት ስራ ነው ምንም አይነት ስራ ስሪ ምንም አይነት ኃላፊነት ላይ ሆኚ ቤት ስትገቢ ቤት እመቤት ነሽ ይሄ ሜንታሊቲ አይጥፋ ነው የምለው ሴት ልጅ ማሳካት ትችላለች ምንም ጥርጥር የለውም ይሄ ፌሚኒስት ምናምን የሚያስፈልም ነገር ነው በያላስ ከረሱላህ ሰለም ዙሪያ የነበሩ ሴቶችና ሐሳቦችን እስኪ ምንም እኮ የተኖረ ህይወት ነው ግን ደግሞ ዝንባሌሽ ወዴት ነው ቤስት ምሳሌው ለምሳሌ አሁን እኔና ባለቤቴ ምግብ ስሪ ብትይ እኔ 2-3 ዕቃ ብቻ ቆሽሼ ነገር ልሰራ እችላለሁ ትርምስ ብሎ ሊሰራ ይችላል የቱን የተሻለ መስራት የሚችለው ነው ገብቶሻል ያ ነው ዝንባሌና የሚና አሁን አንቺ ለምሳሌ እዚህ ፕሮግራም ላይ ሆስት ምን ፕሮግራም አዘጋጅ ነሽ እኔ ደግሞ ተጋባዥ ነኝ ቀራጮችም አሉ ኤዲተሩም አለ ዳይሬክተሩም አለ ሚና ነው አይደለ ከዱንያ ላይ ሚና አለ ሚና ነው የሚና ክፍፍል ያ የሚና ክፍፍል ግን አላህ እንዴት ነው ያደረገው ዝንባሌም ሰጥቶናል ፍላጎትም ትኩረትም አሁን አንቺ ለምሳሌ 8 ሰዓት ስራ ሰርተሽ ከባለቤትሽ ጋር ቤት ስትገቢ እሱ ጋር ደምሊል ይችላል ቲቪውን ከፍቶ ሊያይ ይችላል ሴቷስ ምንድነው የምታረገው ምን ተሰራ ልጆቹ እንዲያረጉ ምንድነው ይሄ ዝንባሌ ነው በቃ ኢንተረስትሽ ነው ልብሽ የተዘነበለበት ነገር ነው ተግባባ ከዛ አንፃር ሚናችንን ለይተን ለሚናችን የሚሆን ብቃት ነው እንጂ የቤት ስራ ላይ ባይዘው እኔ ከሚቃወሙት ውስጥ ነው ወንድም ሆኖ ለራሱ መኖር አለበት ባይዘው ይሄ የቤት ስራን መስራቱ ለራሱ ኮንፊደንስ ቢልድ እንዲያደርግ ያደርጋል ሰውየው ሰው ላይ ጥገኛ እንዳይሆን ነው የሚያደርገው ይሄንን በጣም አፕሪሺየት ማደርገው የ2 አመት ልጅ እኛ ቤት ስራ መመደብ አለበት አይደል እንዴ ሃዩ የበላበትም ማንሳት አለበት ሱፍራ ማንሳት አለበት እንዲህ በቃ ሲምፕል ስራዎችን ማስለመን መቻል አለብን ብዬ አስባለሁ ከዚህ አንፃር ቢታረምልኝ ሐሳቡ እንግዲህ ተመልካቾቻችን ፕሮግራማችንን እየተከታተላችሁ በጣም ጥሩ የሆኑ ግንዛቤዎችን እየደረሳችሁ እንደሆነ ምንም ጥርጥር የለንም አፍታ ረፍት ወስደን መምጣት ይኖርብናል መልካም ቆይታ ይሁንላችሁ ውድና የተከበራችሁ ተመልካቾቻችን እናትነትን እየተከታተላችሁ ትገኛላችሁ ስለምትከታተሉን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናችኋለን አሁንም ከእንግዳይ ጋር ያለንን ቆይታ እንቀጥላለን አብራችሁን ቆዩ ጀሙዬ ቆይታ እንዴት ነው እላለሁ እንግዲህ እንዴት አገኘሽ በጣም ቆንጆ ነው አልሐምዱሊላህ ተመችቶኛል እንፈልገውም ሰው ሁሉ ባወቀው ምለውም ነገር ስለሆነ አላቅም እንግዲህ አሁን ወቅቱ ባሳለፍነው ሳምንት የ12ኛ ክፍል ማጠቃለያ ፈተና ውጤት የወጣበት ነበርና እንግዲህ አብዛኛውን ተማሪ በሚባል ሁኔታ አላለፈምና ይሄ ደግሞ የልጆች ስነልቦና ላይ ከፍተኛ የሆነ ጫና ይፈጥራል ብዬ አስባለሁ ከዛ አንፃር ወላጆች በተለይም እናቶች ለዚህ ምን ያድርጉ ብለሽ ትመክሪያለሽ አሁን ወቅቱን ያማከለ ጥያቄ ነው በጣም ኮንሰርኒንግ ነው ሐቂቃ እንደው ፕሮጀክት ሁሉ ብንቀርጽላቸው ነሶች ሁሉ በየያሰብኩ ያለበት ሁኔታ ላይ ነበርኩኝ ምናልባት ቅድም ከረፍት በፊት ካነሳ ነው ሐሳብ ጋር አንድ ፖይንት ላንሳልሽ ነው ወደዚህኛው ሐሳብ መለሳለሁ እንዳልኩሽ ልጅ ስናሳድግ ልጆችን የቤት ስራ ማሰራት እንዳለብን ወንዱ ወንድ እንዲሆን ሴቷ ሴት እንድትሆን ባይዘው የተሻለ ማንነታችን አላህ የፈጠረን ማንነታችን ነው ሌላውን ለመምሰል የምናደርገው ሂደት ሁሉ ህመም አለው መጋጨት አለው ሰላም የለውም ይሄ ምንም የማይዋሽ እውነታ ነው ሐቂቃ ነውና አንዳንዴ ምን ይገጥማል ወደ ትዳሩ ሳመጣልሽ ለምሳሌ እኔ ልጄን አቅብጬ ያሳደኩኝ ልበልሽ ፓረንቲንግ ስታይል ብዙ አይነት ነው ያለውና ምንም የፈሰሰ ውሃ እንኳን እንድታነሳ አልፈልግም ልጄ የሚል ሰው ትሰሚያለሽ ሴትም ሆነ ወንድ ማለት ነው ባይዘው አንዴ እንደውም ምን ይባላል ባለትዳር ናቸው ከምር የገጠመ ነገር ነው ግን ባይዘው እሷ ከአባቷ ጋር ነው ያደገችው ሁሉንም እናትም አባትም ሆኖ ማለት ነው አንዲት ስራ ሳሰራ እሱም ከናቱ ጋር ነው ያደገው ምንም ስራ ሳይሰራ ከዛ ተጋቡና ልብስ ይቆሽሻል ይጠራቀማል ያው ምግቡ መቼም በቀን 3 ስለሚያስፈልግ ተባያለሽ እንደዛም ተብሎ አይደለ ከዛ ቆይ ግን ወር ሆነ ሳይታጠሉስ ተጠራቅሞ ማለት ነው
ልብስ ግን አይታጠብም እንዴ እዚህ ቤት አለ ማለት ነው ባልየው። እኔም እኮ አይታጠብም እንዴ ያልኩኝ እሷ ትሰራዋለች እሱ ይሰራዋል ነው አሰምሽናቸው ገብቶሻል አይደል? ተሰርቶን ያሳያል። አዎ እና ምን ይሆናል ለምሳሌ እኔ ልጄን ባሳደግኩበት መልኩ ሌላው ላይ አሳደግ ይችላል። የተለያየ አይነት አስተዳደግ ነው ያለው። እንኳን የተለያየ አይነት አስተዳደግ አይደለም በአንድ አይነት አስተዳደግ ዘይቤ አድገው የተለያየ ልጅ ነው የምንፈጥረው። 8 6 7 እህት ወንድም ቢኖርሽ የተለያያችሁ ናችሁ እርግጠኛ ነኝ ገብቶሻል። እዚህን አክሰፕት አለ ማድረግ አለ አንዳንዴ ትዳር ላይ ይመጣና እኔ እኮ አባቴ ያሳደገኝ እንዲ አድርጎ ነው እኔ እንዲ ነበር የጠበቅኩት ከባሌ ትልሻለች። እህቴ ያገባሽ እኮ አባትሽን አይደለም ሌላ ሰው ነው በሌላ እድገት ያደገ ሌላ አይነት ፊሎሶፊ ያለው የህይወት ስታይል ያለው የህይወት አረዳድ ያለው ሌላ ሰው ነው ተግባባን። ይሄንን መቀበል መቻል አለብን። መቀበል የመፍትሄ አካል ነው ባይዘው ለምን እንዴት እንዲኮኖሞን ያለበት ጭቅጭቅ ነው የሚያመጣው። ግን ለካ ለዚህ ነው እንዲ ስላደከ ነው ጥሩ በቃ እንዲ ብናደርግስ እንዲ ቢሆንስ ግራጁዋሊ መቀየር ይችላል ስንቀበለው ነው። ግን እቺን ፖይንት ከትዳሩ ጋር የሚያመጣ ክፍተት ስለሆነ ላንሳልሽ ብዬ ነው። ግን አሁን ያነሳሽልኝ ላይ እውነት እኔ የትምህርት ፖሊሲያችን በጣም ከመከፋበት ውስጥ ነው። ትምህርት በጣም መሰረታዊ ነገር ነው። አላህ Subhanahu Wa Ta'ala አደምን አለይሂ ሰላም ፈጥሮ መላእክቶች ከነሙሉ ክብራቸው አላህን የማያምፁ አላህን የሚታዘዙ ፍጡሮችን ሱጁድ እንዲያደርጉለት ያዘዘው በእውቀቱ ነው። فعلم الآدم الأسماء كلها ነው አይደል አላህ Subhanahu Wa Ta'ala ያለው ባይዘው የመጀመሪያው ዒልም የዱንያ ዒልም ነው አላህ ያሳወቀው። ስም ይሄ ሰማይ ነው ይሄ እነዚህ ጀነት ነው ጀሃነም ነው ባህር ነው መላእክት ናቸው ጅን ናቸው የሚሉ ስሞችን ማለት ነው። فعلم أنه لا إله إلا الله የሚለው የመጣው የሸሪዓዊ ዒልሙ ደግሞ የዲናዊ ደግሞ ዒልሙ ተከትሎ ነው ያለው። አደም አለይሂ ሰላም ሱጁድ ያስደረገላቸው ምክንያት ዕውቀት ነው። ዕውቀት አሁን እኔ ትምህርት ቤት አለ መምህር አለ ካሪኩለም አለ ያ ሆኖ ነው አይደል ልጆቼን ማስተምረው ባይኖርም ራሱ ልጆቼን ማስተማር ግዴታ አለብኝ። የወላጅነት ሐቅ ነው ልጆችን የዲንም የዱንያም ትምህርት ማስተማር። ለምን አላህ ሲፈጥረን ኸሊፋ አድርጎ ነው ምክትል አድርጎ ነው ሹም ሆነን ነው ዱንያ ላይ የአላህ ኸሊፋዎች ምክትሎች ሆነን ዱንያን እንድናስተዳድር ነው። ለዚህ የሚያስፈልግ ዕውቀት ኬሚስትሪ ይሁን ፊዚክስ ይሁን ባዮሎጂ ይሁን ፋርማሲ ይሁን ኢንጂነሪንግ ይሁን ሜዲሲን ይሁን ኤኒ ፊልድ ማለት ነው ማሳወቅ አላህንም ደግሞ ማሳወቅ። ለምን አላህ ከጅን ጋር ደግሞ የሰጠን ኃላፊነት ምንድነው? ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን ነው። ይሄ ለሰው ልጅ ለብቻው የተሰጠው ኃላፊነት ምድርን ማልማት ነው። ከጅን ጋር የወሰድነው መላእክቶችም አላህን ይገዛሉ በርግጥ አላህን መገዛት ነው። ይሄንንም ደግሞ ማሳወቅ ግዴታ ነው። ኡስታዝ ባይኖር መድረሳ ባይኖር ኡስታዝ ዳኢዎች ባይኖሩ ራሱ ማስተማር ግዴታዬ ነው እንደወላጅ። ስናስተምር አንደኛ ምን አይነት ስህተት እንሰራለን በውጤት ብቻ እንለካለን ልጆቻችን። የኛ የትምህርት ስርዓት የሰውን አይምሮ ለመለካት ብቁ ነው ብዬ አላስብም። የሰው አይምሮን ብቃት ማለት ነው የሰው ልጅን ብቃት ለምሳሌ ከ10 ጥያቄ 0 ቢያመጣ 0 ኖሌጅ ነው እኮ አይባልም። እንደ ሜጀርመንት እና ኢቫሉዌሽን ራሱ ይቻላል ሳይንስ ነው ባይዘውና ኖሌጁ ወይም ዕውቀቱ ይሄ ልጅ 0 ነው ማለት አይደለም። በዚህኛው መለኪያ በተቀመጠው 10 ጥያቄ 0 ከ10 አገኘ ነው ኤክስፕላኔሽኑ። አንደኛ እንዲወጡ እንፈልጋለን በጣም እናጨናንቃለን። አንዳንድ ትምህርት ቤቶች ደግሞ አሉ ዛሬ ትምህርት ቤት ተከፍቶ በነጋታው የቤት ስራ ይመጣልሻል። ገና ኬጂ ነርሰሪ ዛሬ ገብቶ በሳምንቱ 3-4 ደብተር ይዞ የቤት ስራ ይመጣል። ይሄኔ ትክክል ነው ብዬ አላስብም በፍጹም። ለምን ልጅ ናቸው ልጆች 7 አመት ድረስ አጫውቷቸው ነው ፕሪንሲፕሉ ትምህርት ላይ ያ ነው የሚሰራው በጨዋታ ነው የተሻለ መማር የሚችሉት ነው የሚለው ሂደቱ ራሱ ክፍተት አለበት ብዬ አስባለሁ። ዞሮ እንግዲህ 12 ደግሞ ማብቂያው ነው። 12 ደርሰው አስበሽዋል 12 አመት የለፋሽበት ነገር እንደው በቀላሉ ወድቀሻል አላለፍሽም። ትንሽ ልብ የሚሰብር ነገር አለ። ምንድነው እየታሰበ ያለው እንደ ሀገሩ ያሳስበኛል።
ሳይወዱ በግድ እኮ ይሄ ወደ ኮንተንት ኢኮኖሚ ወይ ኮንተንት ክሬተርነት ቲክቶክ ምን ወደዛ እየተገፉ ያሉበት ነው። አሁን ጄንዚ ይባላል የዚህ ጄኔሬሽን እና በጣም ከባድ ነው ሜንታሊቲያቸው። የስራን ጧት ወጥቶ ማታ መግባት ምናምን በጣም ኦልድ ሞድ ነው ለነሱ አይመቻቸው። ፍሪደም ይፈልጋሉ ምናምን ብዙ ነገር አለና ሾርት ከትም ይፈልጋሉ ብር በጣም ይፈልጋሉ። እኔ እኮ ይገርሙኛል 11 12 ሆነው ብር እንዴት እንደሚሰራ ያወራሉ ቲክቶክ ላይ ሶሻል ሚዲያ ላይ ገና በትንሽነታቸው ስራ ስለመስራት ሲያወሩት ሰሚያቸዋለሽ። እኛ ስራ ስንገባ ነው ስለ ብር ያወቅነው በእኔ እድሜና ብቻ ብዙ ነገር አለው። ከነ ብዙ ፋክተሩ ትምህርት ላይም ደግሞ ሲወድቁ ቤተሰብ ምን ማድረግ አለበት? ቢያንስ ይሄንን እንተማመን። ልጄ ወደቀ ማለት ዓለም ተደፋበት ማለት አይደለም። እንደዛ አርጎ እንዲያስቡ መደረግ የለባቸውም። ይሄ አንድ ሚንስ ነው። ዕውቀት አንድ አማራጭ ነው መንገድ ነው እንጂ የዓለም መጨረሻ አይደለም። ገብቶሻል? ተስፋን ማስቆረጥን የመሰለ ከባድ ነገር የለም ሰው ልጅ ላይ። ተስፋ አላቸው እኮ እኔ እኮ በአሁን ሰዓት ትምህርት እንደ በፊት እኮ ከባድ አይደለም ማለት የሆነ ወይ ተሰመረ መስመር ላይ ብቻ ሂጂ የሚልሽ ግዴታ የለም። የማታ መማር ትችያለሽ፣ የርቀት መማር ትችያለሽ፣ ኦንላይን መማር ትችያለሽ፣ ቀን እየሰራሽ ሌላ ነገር መስራት ትችያለሽ። አጫጭር ኮርሶች አሉ። በቃ የሆነ ዓለም የተደፋባቸው ይመስል በቃ በጣም ብዙ ነገር ያጡ ይመስል ምናምን እንደዛ አይነት ስሜት እንዳይሰማቸው ብናደርግ እንደወላጅ ሲቀጥል ዝንባሌያቸውን እኮ ራሱ አናውቅም። አንዳንዴ የሆነ ወላጅ ስለፈለገ ብቻ የሚማራል። አንዴ ትሬኒንግ ላይ ምን ገጠመኝ መሰለሽ? እስቲ ከልጆቻችሁ ጋር ሹራ አድርጉ የቤተሰብ ቀን ይኖራችሁ እላችኋለሁ። እና የቤተሰብ ቀን ላይ ስናወራ አለች ትምህርት ቤት ለምንድን ነው ግን የምትልኩን አለች ልጆቿ። ለምን ይመስላችኋል? በቃ ዩኒፎርም ትገዛላችሁ፣ ምሳቃ ትገዛላችሁ፣ ሂዱ ትሉናላችሁ። ስለምትሉን እንሄዳለን። ምንም ፋይዳውን አያውቁትም ልጆቹ። ፖይንትለስ የሆነ ነገር ማለት ነው። እንዴ ዝም ብለን የምንገፋቸው ልጆች ሊኖሩ ይችላሉ። በተለይ እንዳልኩሽ ጎርመስ ሲሉ ያንቺ እኔ እኮ የተከበርኩ ዶክተር ነኝ በቃ የኔን ስራ ትወርሳለህ ምናምን ሊል ይችላል። አረ ከአፉን ከፍቶ የሚጠብቅ ሱቅ አለ እንደው ተምረህ ጨርስ እንጂ እዚህ ትገባለህ የምትይውም እኮ ሊኖር ይችላል። ይሄ ሰው ሱቁን ብቻ የሚያለም ሰው ሱቁ በአባቱ እጅ ነው ያለው። ምንም ጥረት አይፈልግም። ፖቴንሻል ቢኖረው መስራት ቢችልም ታርጌቱ ይችናት በቀላሉ ትሳካለች። እዛው ላይ ያቆምልሻል። ያልሆነም ነገር ደግሞ የምትቀርጩ ለምሳሌ እኔ እንደዚህ ለፍቼ አሳድጌ በቃ ከሰው ተራ ወጥቼ እንላለን እኮ አይደል? ባይዘው ይሄንን አይወዱም ልጆች። ወደሽ ነው የወለድሽኝ አትመጻደቂብኝ ነው የሚሉትና ጎርመስ ሲሉ ምንድነው እኔ ውለጂ ብዬሽ ተወለድኩኝ እንዴ? ለአንተ እንድትሆን ቤት አውጥቼ ከሰው ተራ ወጥቼ ምናምን ፖይንትለስ ነው። ለራስሽ ነው የምትኖሪው። ለራስሽ ወደሽ ለወለድሽው ልጅ ነው ያንን የምታደርጊው። አያስፈልግም መመጻደቅ ራሱና እንደዛ ብለሽ እንዲህ እንድትሆንልኝ እኮ ነው የፈለኩት ልትይ ትችያለሽ። እንዲህ ቦታ እንድትደርስልኝ ልትይ ትችያለሽ። ልጁስ ይፈልገው ሌላ መንገድ ነው ሊሆን ይችላል። ዝንባሌያቸውን ራሱ አልተረዳንላቸው። ምንድነው ስሜታቸውን መጠገን ይፈልጋል። አማራጭ እንዳለው ህይወት ማለት ይሄ ብቻ እንዳልሆነ ሀቂቃ ብዙ እድል እኮ አላት። ህይወት ብዙ እድል አላት በተለይ በአሁን ሰዓት እና ያን ያህል ስብር ባይሉ አማራጭ መንገዶችን ቢፈልጉ እኔ እንደውም ተቋሞች ቢዘጋጁ ለምሳሌ ምንድነው ስሙ ሙያ ትምህርት መማር አይፈልጉም አሉ አይደል? ቴክኒክና ወይ ኢንተርስት የላቸውም አሉ። ግን የሆኑ ፕሮግራሞች ቢዘጋጅላቸው ተማሪዎች ዙሪያ ወጣቶች ዙሪያ የሚሰሩ ተቋሞች ነው በጣም ደስ ይለኛልና በቃ የህይወት አንድ አጋጣሚ ነው እንጂ ሁሉ ነገር ነው ማለት ነው። እርግጠኛ ነኝ ከ5 አመት በኋላ ወይኔ ያኔ እንደዚህ ሆኜ እንዲያልኩኝ ብለው እንደሚስቁ ማለት ነው። ህይወት ይቀጥላል፣ ትምህርትም ይቀጥላል። 4 ነጥብ አይደለም ኮማ ነው ብለው ያስቡት። ለዛ ይመስለኛል። እንግዲህ ጀምዬ በጣም ቆንጆ ነገሮችን አነሳን። ለተመልካቾችም ከዚህ በኋላ እንግዲህ ተገናኝተን የተለያዩ በልጅ አስተዳደግ ዙሪያ ላይ የተለያዩ ሀሳቦችን እናነሳለን ብዬ አስባለሁኝ። ለአሁን ግን እንደማጠቃለያ ከልጆችሽም ጋር ብንተዋወቅ ደስ ይለኛል። መግቢያ ላይ ለመግለጽ እንደሞከርኩት የ4 ልጆች እናት ነሽ ማሻአላ። እስኪ ልጆችሽን አስተዋውቂን። ለልጆችሽስ ወደፊት ምን እንዲሆኑ ትመኝላቸዋለሽ ጀምዬ?
ወላጅ ለልጅ ብዙ ነው የሚመኘው ሐቂቃ ብዙ ነገር እመኝላቸዋለሁ። ላስተዋውቅሽና የመጀመሪያ ልጅ አህመድ መሐመድ ይባላል። በጣም የዋህ በጣም ማስታወስ የሚችል ልጅ ነው። አልহামዱሊላህ 3 ጁዝ ሂፍዝ ጀምሯል። አሁን ክረምት አዳሪ አስገብቸው ነበረ 7ኛ ክፍል ነው። ሁለተኛ ልጅ ዩምና መሐመድ ትባላለች። ዩምና ማለት ጥሩ እድል ነው። ጥሩ እድል እንዲኖራት ተመኝቼ ነው ዩምና ያልኳት። እሷም 11 አመቷ ነው። 6ኛ ክፍል ናት። ዘንድሮ ሚኒስትሪ ትፈተናለች። ቁርአን ላይ አልহামዱሊላህ ጥሩ ገፋ አድርጋለች። በጣም ሀሳቢ እናት እንደውም እኔ ሳልኖር እናት ማለት ነው ለልጆች ባይዘው ብትጫወት ብታጠፋ እንደ ልጅ መርጣለሁ። ግን በተለይ ትንሹ ልጄን ትምህርት እየተማርኩኝ ስለነበረ ሌሎቹን ውጭ ያገኛቸዋለሁ። እሷ ከቤት አትወጣ። ለምን አልወጣሽም የሚዬ ስላት እንዳይወጣ ብዬ ታናሿን ማለት ነው። እና በጣም ሀሳቢ ናት። አልহামዱሊላህ 3ኛ ልጅ መርየም መሐመድ ትባላለች። ሳምሃው እኔን የምትመስለኝ ናት። ትምህርት ላይ ጎበዝ ናት። በጣም ፈጣን ናት። ቁርአንም አልহামዱሊላህ አختማለች። አሁን 4ኛ ክፍል ናት ዘንድሮ። በጣም ትረዳለች። ፈህም አላት። መረዳት የምትችል ናት። ዩሚና መሩ ተቀራራቢ ናቸው። 2 አመት ነው ልዩነታቸውና ክራፍት ምናምን ይሄ ጌጣጌጦች ምንም አብረው ይሰራሉ። አብረው ሼር የሚያደርጉት ብዙ ነገር አላቸው። ትንሹ ልጄ ደግሞ ጁድ መሐመድ ይባላል። ቸር ነው። መጀመሪያ መቲን ብየው ነበር። መቲን ጠንካራ ነው ታውቂያለሽ። ያው የአላህ ስም ነው መቲንና ቸር ቢሆንልኝ ይሻላል ብዬ ደግሞ አንድ ቀን ቸርነትን ክላስ ውስጥ መምሯ እያስተማረቻቸው ጄነሮሲቲ ነው እንደዛ የሚሉ ነበር ያንተና ምን ጻፈችልኝ ኮሙኒኬሽን ቡኩ ላይ ዛሬ ልጆችን ስለ መልካም ለጋስነት ሳስተምራቸው በረደኝ ብዬ እንደበረደው ሰው አክት ያደረኩኝ ጁዱ ሹራቡን አውልቆ ሚስዬ ልበሽ ብሎ አለበሰኝ አለችና አልহামዱሊላህ አልኩኝ። ሰም ባይዘው በጣም ፋክተር አለው። ዩምና ብዬ ስሰይም 2 አመት ፈሽቶብኛል። ያልቀየርኩት ስም የለም። ከራሳቸው ጋር የሚሄድ ነገር እንዲሆን የሚሄድም ሴት ልጅ ሲሆን የሆነ ዘመናዊም ትፈልጋለች መሰለኝ ታሪካዊም ትፈልጋለች። የወንዶቹ አያስቸግርም ብዙ ጊዜና በጣም ስለስም አንብቤያለሁ። ስለስም ብዙ ባህስ አድርጌያለሁና ስማቸው ላይ ትኩረት ሰጣለሁ አላቅም። ብቻ ጁድም አልহামዱሊላህ ስሙን እንዲመስል ፈልጋለሁ። ልጆቹ አሁን ልጅ ኢጎይቲክ ነው ታውቂያለሽ። እስከ 5 አመት እኔ ብቻ ነው የሚያውቀው የአይምሮ አካል ስለሱ ብቻ የሚያስበው አካል ነው ያለው። ግን እህቶቹ ምናምን ስጠን ብስኩት ምናምን ስጠን ሲንትራው ይሰጣቸዋል። እንጂ ቢ ማሚዬ ቢ ለነሱንም ማለት ነውና ኢንፍሉዌንስ አረጋበት እንደ ይላለሁኝ። አልহামዱሊላህ አራቱ ናቸው ልጆቼ። ብዙ ነገር እመኝላቸዋለሁ። ከምንም በላይ እኔ አሁን በግሌ ይሄን አንደኛ መውጣት ሐፊዝ ምናምን የሰው አይን ላይ የሚገባ ነገር ፍላጎት አይደለም። ዱዓም ሳረግ ራሱ አላህ ያንተ የምታቃቸው ምርጥ ባሮች አንተ የምታቃቸው አድርግልኝ ነው የምለው። የሚገርምሽ የልጅ ነገር ብዙ ተወኩል ነው ዱዓም ነው። ለምን ቁርአን ላይ ያሉ ታሪኮችን ስታይ በወላጅ ስራ ብቻ ልጅ እንደማይገኝ ያስተምረናል። ነብዩ አለይሂ ሰላም ልጅ ካፍሮ መሞቱ፣ ኢብራሂም አለይሂ ሰላም ከሙሽሪክ አባት መወለዳቸው እሳቸው እንዲሞናቸው፣ ያዕቁብ አለይሂ ሰላም ልጆቻቸው ከ12 ወንዶች 2ቱ ሊገድሉ ያሴሩ 10 በአላህ ነው ለአላህ ነው የምትሰጪው። ዱዓ ሳደርግ ሃዩ ከኔ ክፋት እንኳን አላህ ያንተ ተጠብቃቸው ነው የምለው። ማለት ከኔ እናትነት በላይ ያንተ ጌትነት ይበልጣል ያ ረብ። ከኔ ኮሚንስ ነኝ በቃ አላህ የፈጠረው ሩህ ነበር ዓለሙል አርዋህ ላይ አከማሽቶ ያኖረው። ከዛ ደግሞ ማህፀን ላይ መጣ። ከዛ ደግሞ ዱንያ ላይ ይመጣል። ከዛ ዓለሙል በርዘኽ ላይ ደግሞ ቀብር ህይወቱ ይኖራል። አኺራ ደግሞ ይኖራል። ያ አላህ ናቸው ዞሮ ዞሮ ከኔ እናትነት ያንተ ጌትነት ይበልጣል። በቃ ጌታ ለባሪያው በሚሆነው ልክ ሆነላቸው ነው። ቀይን ነው ዱዓይ ለምን ያረክሹን ውጤት አታይበት ማማ ተውፊቅ ኢላ ቢላህ። በተለይ በልጅ ጉዳይ ከመረገዙ ጀምሮ እኔ ብዙ አይቼዋለሁ። አልፈልግም እያልሽ ትወልጃለሽ። ፈልገሽ ስንት ሚሊዮን ኢንቨስት እያደረግሽ አላህ ደግሞ የማይሰጥበት ሁኔታ አለ። ለአላህ በቃ የአላህ ምርጥ ባሮች እሱም ያውቃቸው ምርጥ ባሮች እንዲሆኑ ነው
ምኞቴ አላህ ሁሉንም ልጅ አላህ እንደዛ ያደርግልን። ልጅ ሳይሆን የሚገርምሽ ምን ሆኛለሁ ማለት ሁሉ አልችልም። በፊት እንግዲህ የልጅ ማስፈራሪያ ነበርኩ ብዬሻለሁ። አሁን ይገርመኛል አሁን ላይ ባህሪ ልጆች ሳይ ቤቢ ሾ ሚጢ ሾ ምናምን እንዲህ ሳልነካቸው ምናምን ማለፍ ሁሉ ማልችልበት ሁኔታ ላይ ደርሻለሁ። አልሐምዱሊላህ هذا من فضل ربي ሁሉም ከአላህ ነው። እንዳሰብሻቸው አይነት ልጆች እንዲያደርግልሽ ካሰብነው በላይ ኢንሻአላህ ካሰብሽው በላይ አላህ ያደርግልሽ። እንግዲህ ደግሞ የተለያዩ ሐሳቦችን አነሳን። በተለይም ከትምህርት ቤት መከፈትም ጋር በተገናኘ ልጆች ለመጀመሪያ ጊዜ ወደ ትምህርት ቤት ሲሄዱ የሚገጥማቸውን የእናቶችን ሁኔታ አነሳን። የ12ኛ ክፍል ማጠቃለያ ፈተናንም አስመልክቶ ወላጆች እንግዲህ ወይም በተለይም እናቶች ለልጆቻቸው ምን አይነት ትኩረትን መስጠት አለባቸው፣ እንዴት ያግዟቸው የሚለውንም አነሳሳን። የተለያዩ ሐሳቦችም እያነሳን ነበርና ከልምድሽም ያካፈልሽን ነገሮች ነበሩ። እንግዲህ ሌላ ጊዜም ደግሞ የተለያዩ ሐሳቦችን ከትዳርም ጋር በተገናኘ አንስተን እንድንጫወት ፍቃድሽን እየጠየቅኩ ነው። እንግዲህ ኢንሻአላህ ግድ ይላል። ኢንሻአላህ ማህበረሰባችን ላይ ብዙ ስራ ከሚፈልጉ ነገሮች አንፃር ሳየው የቤተሰብና ትዳር ላይ ልጅ አስተዳደግ ላይ ትልቅ ለነው ያየሁት እንደ ሀገር ራሱ ማለት ነው። እንኳን እንደ ሙስሊም ማህበረሰብና ግዴታዬ ነው ብዬ ነው የማስበው። ኢንሻአላህ ሀገራችን የተወደዳችሁ ተመልካቾቻችን የእናትነት ፕሮግራማችን የተከታተላችሁትን ይመስል ነበር። ከስነ ልቦና ባለሙያ ጀሚላ ጎሹ ጋር ያደረግነውን ቆይታ እንደወደዳችሁት አንጠራጠርም። እንግዲህ በተለየም ጊዜ ሌላ ጊዜም ተገናኝተን የተለያዩ ሐሳቦችን እያነሳን ወደ እናንተ እንደምናሻግር ከወዲሁ ልንገልጽላችሁ እንወዳለን። ጀሚላን ማግኘት የምትፈልጉ ከታች በምናስቀምጠው ስልክ ቁጥሮች ልታገኟት ትችላላችሁ። እጅግ አድርገን ነው የምናመሰግነው። እስካሁን ድረስ አብሬያችሁ ቆይታ ያደረኩት ሀያት ወርማጎ ነበርኩኝ። ሳምንት በተለየ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።